ክብረ ድንግል ማርያምን መግለጥ በእናንተ ቤት ያሳፍራል ወይ? እኔ መጠየቅ የምፈልገው ይሄን ነው። አሁን እኔ እድሉን ባገኘው ማምንበት ትምህርት እስከሆነ ድረስ በኮንፊደንስ ነው። እንደውም መምህር በረከት በኋላ እንዳይረሱ በዚህ አጋጣሚ ከክርስቶስ ለይተን አናየውም፣ በመጽሐፍ ቅዱስ ልክ ነው ስለሷ የምናወራ ምናምን የሚሉ ቃላቶች ስለነበሩ በመጽሐፍ ቅዱስ ልክ ራሱ ገና እንዳልገለጥናት እግዚአብሔር ባከበራት ልክ ገና መግለጥ ራሱ እንደማንችል በዚህ አጋጣሚ ማስረዳት አለብን። በኋላ እዚህ ውስጥ ላለው ሰው ነገረ ማርያም በጣም እንዴት ነው ራሱ የሚብራራው የሚለውን ነገር ፕሊስ የሆነ ነገር እንዲሉ እንፈልጋለሁኝ። ስለዚህ ኢዮሲ ትምህርታችሁን ንገሩ ስትባል እኮ እንደ እድል መጠቀም አለብህ። እንደውም እኛ ጋር መተህ እድሉን አግኝተህ ስለ ነገረ ማርያም እስኪ ሉተራን ምን ይላሉ ብለን በጣም ብንማር ብናውቅ አትፈልግም? ምንም እኔ ሳታፍርና ሳትሸማቀቅ ባይብሊካል ነው ካልክ እኔ ያንን አለመናገር በራሱ እምነትን መደበቅ ነው ብዬ ነው የማስበው። ስለዚህ ፕሊዝ ኢዮሲ ቀጥልና ንገረን እስከምን ልክ ነው? በምን አይነት ክብሯን የሚገለጠው ምንድን ነው? ይሄ እኮ አሁን ሁለት አይነት ክብር ነው አለ የሚኖረው። መቼም ለእግዚአብሔር የምሰጠው ክብር አለ፣ ለሌሎቹ ለፍጡራን ደግሞ የምሰጠው ክብር አለ። የእመቤታችን ክብር የት ውስጥ ነው የሚገባው? ማለትም ከፍጡራን ራሱ በምን አይነት መንገድ ነው የሚገለጠው? እንደ ማንኛውም እዚህ ውስጥ እንዳለን ሰዎች ነው የምትቆጥሯት? በምን አይነት መንገድ ነው ክብሯን የምትገልጹት ነው ጥያቄው። ስለዚህ ፕሊስ ይችን መልስልን፣ ከዚያ ወደ ሳሚ መሄድ ይቻላል። እግዚአብሔር ይስጥልኝ። አመሰግናለሁ። ማነው ቀሲስ ዲበኩሉ አመሰግናለሁ። ምንም እኮ እንትን ያስቀረውት ነገር ያለ መሰለኝ። ምናልባት አልተግባባንም ይሆናል እንጂ ስናገር ማርያምን የምንገልጥበት ልክ አለ ብዬ አስቀምጫለሁ። አሁን እዚህ ጋር እኔ እንደ ሉትራን ቤተ እምነት ነው የማወራው። ሌሎች ቤተ እምነቶች ማለት ሌሎች ዲኖሚኔሽንስ በፕሮቴስታንት ውስጥ ያሉት ማርያምን የሚያቀርቡበት የራሳቸው አቀራረብ አላቸው። እሱን እናከብራለን። እንደ ሉትራን ቤተ እምነት ደግሞ ማርያምን እንዴት ነው የምትረዷት ሲባል የምንረዳበት ደግሞ ታሪካዊ የሆኑ ሰነዶች አሉን። እነዛ ታሪካዊ ሰነዶች ላይ የተቀመጡ ገለጣዎች ከቅዱሳት መጽሐፍት ምስክርነት ጋር አብረው ይሄዳሉ ብለን ስለምናምን እነሱን አጥብቀን እንይዛለን። ይሄ ነው ዋናው ነገር ማለት ማወቅ ያለብን ብዬ ማስበው። ለምሳሌ ማርያም ወላዲተ አምላክ ናት የሚለውን ሐሳብ እናምናለን፣ ቴዎቶኮስ የሚለውን እንዲሁም ደግሞ ድንግልናዋ ዘላለማዊ እንደሆነ ፐርፔቹዋል ቨርጂኒቲን እንቀበላለን። የጌታ እናት ናት ብለን እናምናለን። እጅግ የተባረከች እናት እንደሆነች እናምናለን። እንዲሁም ደግሞ ሌሎች ገለጣዎችን ማንሳት ይቻላል። ቅድስት ናት እንዲሁም ደግሞ ንጽሕት ናት ብለን እናምናለን። እነዚህ ገለጣዎች በመጽሐፈ ስምምነት ውስጥ የምናገኛቸው ናቸው። አንዳንዶቹን በፎርሙላ ኦፍ ኮንኮርድ፣ አንዳንዶቹን በስማልካት አርቲክሎች፣ አንዳንዶቹን ደግሞ በኦክስፈርድ ኮንፌሽን፣ በተለያዩ አንዳንዶቹን በአፖስቶሊክ ክሪድስ ውስጥ የምናገኛቸው ናቸው። በእነዚህ ልክ ልናወራ እንችላለን። አሁን ለምሳሌ ማርያም አግብታ ወልዳለች የሚል ይኖራል። ወደ ሉትራን ቤተ እምነት ስንመጣ ግን ማርያም አግብታ ልጅ እንደወለደች አንቀበልም። የማርያም ድንግልና ዘላለማዊ እንደሆነ ዮሴፍ ጠባቂዋ እንደነበረ እናምናለን። እነዚህ በተወሰነ ደረጃ ከሌሎች የወንጌላውያን አማኞች የሚለየን ይሆናል በነገረ ማርያም ጉዳይ ላይ ማለት ነው። አርቲኩሌቲቭ ሆኖ አስተምሮታዊ እንትን ሲስተማቲካሊ የተቀመጠ ሳይሆን እንደነገርኳችሁ በመጽሐፈ ስምምነት ውስጥ ማርያም የተገለጠችበት ታሪካዊ አገላለጦች አሉ። እነዚህ ከቅዱሳት መጽሐፍት አንጻር እየተመሳከሩ የሚቀርቡ ናቸው። ከዛ ውጭ ግን ማርያምን ለምሳሌ ከፍጡራን በላይ አድርጎ የማቅረብ አይነቱ አካሄድ ጥንቃቄ የሚጠይቅና ቅድም ሳሚ ሲናገር እንደነበረው በጥንቃቄ የምናያቸው የማንቀበላቸው አገላለጦች ይኖራሉ። ይሄ እንደው ይህንን አነሳን እንጂ በተለያዩ ገድላትና ድርሳናት ማርያም የቀረበባቸው ቋንቋዎች፣ አገላለጦች ጨርሶ የማንቀበላቸው ማንስማማባቸው ይኖራሉ ማለት ነው። እነሱ ጭራሽ በታሪካዊ ክርስትና ውስጥም የማይነሱ ይሄን ነው ማለት የምችለው።
ሳሚ ድል ይሰጠው። እሺ ቀሲሴ አይ ቅድም ሲያነሳም የነበረው ነገር ስለሆነ እንግዲህ በእኛም ከማርቲን ሉተር ትምህርት ወይ ደግሞ ከሉትራን ትምህርት የተለየ ስለ ማርያም የሚያነሳ ኢቫንጀሊካል ትራዲሽን የለም። ከኔ ነው ከአንተ ነው ሳሚ መሰለኝ መምህርዬ ቀሲሴ ሲያበሩት አይ ቲንክ ይመስለኛል። ሌላ ሰው አለ የሚያስተጋባው? አሁን ደህና ነው ሳሚ ቀጥል። እሺ መምህር ሉተር ያስተማራቸው ትምህርቶች አሉ ስለ ድንግል ማርያም እስፔሻሊ ደግሞ ቅድም መምህር ሲያነሱት እንደነበረ ይሄ ሮማን ካቶሊክ ዲቮሽን ላይ የነበረው ሪፎርሜሽን ላይ ስለ ማርያም ሳነሳ ሜሪ ማደር ኦፍ ጋድ ወይ ቲቶኮስ የሚለውን ትምህርት ላይ ኢየሱስ ክርስቶስ ትሩሊ ጋድ ነው ትሩሊ ማን ነው የሚለውን ትምህርት ሲያስተምር ሺ ኢዝ ዘ ሞስት ብለስድ አሞንግ ውመን የሚለውን የሉቃስ ምዕራፍ 1 ትምህርት በደንብ አስረግጦ ያስተምራል። ኦነርድ እና ሪስፔክት እንደሚያስፈልጋት ያስቀምጣል። እግዚአብሔር ዩኒክ የሆነ ሮል በሳልቬሽን ሂስትሪ ላይ ማለት ክርስቶስ ኢየሱስን ቢር በማድረግ እሱን ያስተምራል። እንደውም አንድ ኤግዛልትድ የሆነ ቋንቋ ይጠቀማል። ሺ ዘ ሃይስት ውመን ኤንድ ዘ ኖብለስት ጌም ኢን ክርስቲያኒቲ አፍተር ክራይስት ብሎ የሚያስቀምጠው ነገር አለ እና አፊርም ሲያደርግ የትኛውም ኖ ሂውማን ሪሲቭ ኦነር ላይክ ሜሪ ቢኮዝ ይሄ ክርስቶስ ኢየሱስ እናት በመሆኗ እንደዚህ አይነት ሮል ወይም ደግሞ እንደዚህ አይነት ኦነር ለማንም ሰው የለውም ብሎ ያስቀምጣል። ነገር ግን ይህን ሲያስቀምጥ ሉተር ሪጀክት የሚያደርጋቸው የሜዲቫል ካቶሊካል ፕራክቲሶችን ነበሩ። የካቶሊክ ሜዲቫል ፕራክቲሶች ስፔሻሊ ፕሬየር ቱ ሜሪ አስ ሜዲያተር የሚል ትምህርቶች ምንድነው ኤክሰሲቭ የሆነ ዲቮሽን ፕራክቲሶችን እና ማሪያን ዲቮሽን እና ሴንትራል ቱ በሳልቬሽን ውስጥ ያላትን ሴንትራል የሆነ ሮል ያስቀምጣልና ሉተር ይህንን ሪጀክት አድርጓል። ማለት ክርስቶስ ኢየሱስ ኢዝ ኦንሊ ሴቪየር እና ሜዲያተር እሱ ነው የሚለውን ትምህርት የፈርስት ጢሞቴዎስ ምዕራፍ 2:5 አንስቶ ሜሪ ግሬትነስ ካም የእሷ የሚለው ትልቅነት እና ኦነርሽፕ የመጣው በእግዚአብሔር ጸጋ እንጂ በራሱ አይደለም የሚል ትምህርት አለው። እንደ ስቲል ክሬቸር ናት እና ዲቫይን አይደለችም የሚል ስትሮንግ የሆነ ትምህርት አለው። ይህንን እኛም እንዳለ ነው የምንቀበለው። ስለ እናታችን ሜሪን ስናነሳ መጽሐፍ ቅዱሳችን ባስቀመጠው ልክ እናስቀምጣለን። ለምሳሌ ቤዝዶን ሉቃስ ምዕራፍ 1:28 ላይ ፌቨር ዋን ካላት ፌቨር ዋን ናት። ሉቃስ 1:42 ላይ ብለስድ አሞንግ ውመን ከሴቶች ሁሉ የተባረከች ናት ሺዝ እንደዛ አድርገን እንወስዳለን። ሁሉ ትውልድ ሁሉ ብፅዕት ይሏታል ወይም ደግሞ ብለስድ ይሏታል ብሎ ሉቃስ 1:48 ሲነግረን እንደዛ አድርገን እንወስዳለን። ይህን ስናስቀምጥ ግን ሁል ጊዜ ቅድም እንዳልኩ ተጠንቅቀን እናብራራለን። ለምሳሌ አሁን መምሪዬ ለምሳሌ ኦነርን እና ግሎሪን መቼም ዲፍረንሳቸውን እናስቀምጣለን። ኦነር ስንል ሪስፔክትን አስቀምጠን ሪኮግኒሽንን አስቀምጠን ፕሬዝን አስቀምጠን እንደዛ ኤክስፕሌን እናደርጋለን። ለምሳሌ በግሎሪ ጉዳይ ላይ ሲመጣ ግሎሪ ዲፔንድ ያደርጋል። በጣም ዲፐር የሆነ ስትሮንግ የሆነ ላንጉጅ ነው። ግሎሪን ሁልጊዜ መጽሐፍ ቅዱሳችን ያገናኘው ከስፕሌንደር ጋር ያገናኘዋል፣ ከማጀስቲ ጋር ከሄቨንሊ ኤግዛልሽን ጋር ያስቀምጧል። ሶ በየትኛው እያደረግን ነው የምናስቀምጡት? ስለ ዲቫይን ግሎሪ ቅድም ነው። ለዛ ነው ከአንድ ወንድም ጋር ስናነሳ ከፈጣሪ በታች ስንል ምንድን ነው እያነሳን ያለ ነው? ካንዊ እንትን ምንድን ነው ኮምፔር ማድረግ እንችላለን ዲቫይን ግሎሪን ከእግዚአብሔር ጋር። ዲቫይን ግሎሪ ኮምፔር የሚደረግ ስላልሆነ ማለት ነው። ነገር ግን እያወራን ያለ ነው ስለ ክሪኤትድ የሆነ ሪፍሌክትድ የሆነ ግሎሪ ከሆነ አዎ መጽሐፍ ቅዱሳችን ለምሳሌ ኤንጅልስን ያነሳል፣ የሪዘረክትድ የሆነ ሴንት ቅዱሳን በሰማይ ያሉ ቅዱሳንን ያነሳል፣ ሄቨንሊ ባዲዎችን ያነሳል። ለምሳሌ ፈርስት ቆሮንቶስ ምዕራፍ 15 ላይ በደንብ ስለዚህ ጉዳይ ሲያነሳ እናያለን። ከዛ አንጻር እያወራን ከሆነ በክብር እያወራን ከሆነ በጥንቃቄ ኤክስፕሌን እናደርግ እንችላለን። ለምሳሌ ማርያምን ስፔሻል ኦነር ይገባታል የሚል ትምህርት እኛም ጋር አለ። ነገር ግን ይህን ስናስቀምጥ ግን በጣም ተጠንቅቀን ነው። የእሷ ግሎሪ ክሪኤትድ የሆነ ከእግዚአብሔር የተሰጠ እንጂ ከሰዎች ጋር ባለ ነገር ይሄ ግሎሪ የሴንት ግሎሪ ባይ ግሬስ እና ባይ ጊፍት እንደሆነ እናስቀምጣለን። ለቅድስት ማርያም የምንሰጠው ግሎሪ የትኛውን ከተባለ ስፔሻል ኦነር እንሰጣለን። ስፔሻል የሆነ ክሬትድ የሆነ ግሎሪ ዳርቅ አስቀምጠን እናስቀምጣለን ማለት ነው። ስለዚህ መጽሐፍ ቅዱሱ እንደሚናገረው ሺዝ ብለስድ ናት
ሺዝ ኦነርድ ናት፣ ምክንያቱም የክርስቶስ ኢየሱስ እናት እንደሆነች። ፌስፉል ሰርቫንት፣ የእግዚአብሔር ፌስፉል ሰርቫንት እንደሆነች እናስቀምጣለን። ይህን ስናስቀምጥ ሁል ጊዜ ግን ፉል ሂውማን እና ክሬተር እንደሆነች እያስቀመጥን ነው ማለት ነው። ለዛ ነው አፖስቶሊክ ፋደርስ ጋርም ሄደን የማናገኘው ትምህርት ነው ይሄ ትምህርት። ቅድም ኮፕቲክ ስታነሳ ያነሳቻቸውን አባቶች መልሰን ደግመን ማየት ይኖርብናል። አንደኛ ነገር አንዳንድ ቃላቶቹ ሶርሱ ኬት እንደሆነ ባላውቅም ሜይ ቢ በኋላ ከእሷ ጋር ዲስከስ እናደርጋለን። እንደዚህ አይነት ስፔሲፊክ የሆነ ኮት እኔ ጋር የለም። ሁለተኛ ሲቀመጥም አውዱ ተብራርቶ ከዛ አንጻር መታየት አለበት ብዬ አምናለሁ። ሶሪ ረጅም ካወራሁኝ። ኩዌሽን ካለዎት ይጠይቁና እኛም መጠየቅ እንፈልጋለን። ለምሳሌ ክብር ለእግዚአብሔር ብቻ ስትሉ ታዲያ ምን ማለታችሁ ነው? ክብር የምትሰጡ ከሆነ አብሮ ከፈጣሪ ጋር የሚተካከል ፍጡር ተገኝቶ ነው በትምህርት ውስጥ? ምንድን ነው ታዲያ ክብር ለእግዚአብሔር ብቻ ስትሉ ምንድን ነው የሚለው የመምህር በረከት ጥያቄ እኔም ጥያቄ ስለሆነ ነው። እሺ ከዚህ ሳይ ጥሩ ነው። እንደውም የእርስዎን ጥያቄ ቢያብራሩ ጥሩ ነው። አሁን ሳሚ ግን የነገርከን ለምሳሌ ስፔሻል ሆነር አላት፣ የተለየ ክብር አላት የፈጣሪ እናት በመሆኗ የሚለው ይሄ የፈጣሪና የፍጡር ክብር እኛም ጋር በጣም በጥንቃቄ ነው የሚገለጠው። የባህሪ ክብርና የጸጋ ክብር ነው። የጸጋ ማለት ለፍጡራን የሚሰጥ ከእግዚአብሔር የሚሰጥ ክብር ማለት ነው። ጸጋ ማለት ስጦታ ማለት ነው። እግዚአብሔር ግን ከማንም ያልተቀበለው የራሱ የባህሪው ክብር ነው ያለው። ስለዚህ እኛም ቢሆን ስለ ቅዱሳን ስንናገርና ስለ እግዚአብሔር ስንናገር ቀላቅለን አይደለም። ለቅዱሳን የጸጋ ክብር ከእግዚአብሔር የሚሰጥ እግዚአብሔር አከበራቸው ብለን ነው የምንናገረው ማለት ነው። ግን ስፔሻል ክብር አላት ድንግል ማርያም የሚለው ቅድም ዮሲ የነገረን በሉትራን በተለየ ሁኔታ ያለው ሳሚ፣ ይሄ የሁሉም ፕሮቴስታንት ትምህርት ነው፣ እንደዚህ ነው ሁሉም ፕሮቴስታንት የሚያምነው ብለህ ነው የነገርከን ወይስ አንተ ሼር አድርገዋለሁ ፐርሰናሊ ነው? ይሄንን እኔ እስከማውቀው ድረስ እኔ ያለሁበትን ቤተ እምነት ስለ ቅድስት ድንግል ማርያም ስናስተምር ስንማርም ስናስተምር በዚህ ጉዳይ ነው የምናስቀምጠው። ፌቨርድ ዋን ብለን ብለስድ አሞንግ ውመን ከሴቶች ሁሉ የተባረክሽ ናት የሚለውን ቃል አስቀምጠን፣ ግን ይህን ስናስቀምጥ በሳሊቬሽን ሂስትሪ ላይ የተለየ ዩኒክ ምናምን አድርገን አይደለም የምናስቀምጠው። ኦቢዲየንስ እና ፌዝን አስቀምጠን ኢንካርኔት የሆነውን ልጅን በመሸከም ማደር በመሆኗ ቴዎቶኮስ የሚለውን ነገር በጣም አስረግጠን እንናገራለን። ብዙ ሰዎች ቢስኮት እንደሚያደርጉን ሚስ አንደርስታንድ እንደሚያደርጉን አይደለም። ለማርያም ክብር እንደማንሰጥ አውቃታችን የሚጽፉ ሰዎች አሉ። ለማርያም ክብር እንደማንሰጥ ምናምን እንደዛ አይደለም። ትምህርታችን በጣም በጥንቃቄ ስፔሻሊ ክርስቶሎጂ ስናብራራ በጣም በጥንቃቄ ስለምናብራራ ነው። ቴዎቶኮስ የሚለውንም ቃል ስናብራራ በጥንቃቄ እዛው በጉባኤው ላይ እንዳለ ነው የምናደርገው እና ከዛ ባለፈ ስለማናስቀምጥ ማለት ነው። እና ማደርስ ግሎሪ ኢዝ ሪሲቭድ ፍሮም ጋድ ብለን እናስቀምጣለን። ሺዝ ናት ዲቫይን፣ ሺዝ ናት ወርሺፕድ አስ ጋድ። ይህንን በደንብ አድርገን እናስቀምጣለን እና ሺዝ ዩኒክሊ ብለስድነስ ኢን ኦነር ብለን ነው የምናስተምረው። ይህን ማያስተምር የወንጌል አማኝ አለ ብዬ አላምንም። ካለ አላውቅም። ጥሩ ዳንሽ፣ ወደ ቀሲስ ጥያቄ ትሄዳለህ። ዳኒ፣ እኔ ቅድም ያነሳው ቃላት ስንጠቀም ለምሳሌ ግሎሪ ምናምን የሚለውን ቃል ለፍጡራንና ለፈጣሪ ኦፍኮርስ ለፍጡራን ስንጠቀመው ምን ኮንቴክስት እንዳለው ለፈጣሪ ስንጠቀመው ኮንቴክስት እንዳለው ግልጽ ነው። ግን እኮ ቅዱሳት መጻሕፍት እንደዚህ አንድ አይነት ቃል ይጠቀማሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ላይ ነው የሰጠኸኝንን ክብር ሰጠዋቸው ብሎ አንድ አይነት ክብር ዲቫይን የሆነው ለሰዎች ይናገራል። ቅድስና ለምሳሌ እግዚአብሔርም ቅዱስ ነው፣ ሰውም ቅዱስ ይባላል። አንድ ቃል ነው፣ ግን ቃሉን ለእግዚአብሔር ስንረዳውና ለሰው ስንረዳው ይለያያል። ማለት ቃላቱ አንድ አይነት መሆናቸው እግዚአብሔርና ሰውን እያስተካከልን ፍጥረታትን እያስተካከልን ነው አያስብልም። እንደዛ ከሆነ ቅዱሳት መጽሐፍት ጋር ብዙ እግዚአብሔርና ሰው የተጋሯቸው አምላክ የሚለውን ቃል ጨምሮ ስላሉ ኮንቴክስት ማተር ያደርጋል እንጂ ቃላት እኮ ልንለይ አንችልም አይደል? ይህንን ለፍጡር የምንጠቀመው ቃል ነው። የተለዩ ቃላት አሉ በእርግጥ በጣም ስፔሲፊክ ትንሽ፣ ግን ክብር፣ ቅድስና፣ ጽድቅ ምናምን የሚባሉ ቃላት ለእግዚአብሔርም ለሰውም የምንጠቀማቸው ናቸው። እግዚአብሔርንም ጻድቅ እንላለን፣ ሰውንም ጻድቅ እንላለን።
እግዚአብሔርንም ክቡር እንላለን፣ ሰውንም ክቡር እንላለን። ግን እግዚአብሔርን ስንል ምን ማለት ነው፣ ሰውን ስንል ምን ማለት ነው የሚለውን ደግሞ ያው ዲስክሪሚኔት እናደርጋለን። የባህሪ የጸጋ ብለን ማለት ነው። ከዚህ የተለየ አማራጭ ያለ አይመስለኝም። ቅዱሳት መጽሐፍት ራሱ የሚከተሉት መንገድ ስለሆነ ማለት ነው። ሳሚ የቀሲስን ጥያቄ መልስና አሁን እንዳየው ታዲያ ምንድን ነው የሚያከራክረን? ከፍጡራን የተለየ ሆነር አላት ብላችሁ የምታምኑ ከሆነ በዛሬው ቶፒክ ማለት ነው የኃጢአት የኦሪጂናል ሲን የኢንተርሴሽን የምናምን ጉዳይ የራሱን የቻለ ርዕስ ነው። እሱ ሊያከራክር ይችላል። ልዩነት አለን። በክብር ግን ከሁሉም ከፍጥረታት ሞስት ኦነርድ አሞንግ ክሬቸርስ ከፍጡራት መካከል የተለየ ክብር አላት በእናትነቷ ምክንያት ብላችሁ የምታምኑ ከሆነ በዚህ ርዕሰ ጉዳይ ላይ የኤክስፕሬሽን የምናምን ጉዳይ ካልሆነ ምንድን ነው የሚያከራክረን ታዲያ? ቀሲስ ያነሱት ጥያቄ ግን ኢምፖርታንት ጥያቄ ነው። ክብር ብቻ ከሚለው አንድ ጥቅስ ልጨምርልህ። ጌታ ራሱ በክብር ጉዳይ ላይ የተናገራቸው ለምሳሌ ሴቶች ከወለዷቸው ዮሐንስን የሚበልጠው የለም፣ ዮሐንስ መጥምቅ ነው። ግን የሚያንሰው ማለትም በእድሜ 6 ወር ጌታን የሚቀድመው ማለት በ6 ወር ከዮሐንስ የሚያንሰው ዘንእስ ወይ አብዮ የሚያንሰው ግን እሱ ይበልጠዋል ብሎ ጌታ ራሱ ስለ ዮሐንስ መጥምቀ መለኮት ስለተባለው ስለ ዮሐንስ ክብር ጌታ የተናገረበት ራሱ አለ እና ሴቶች ከወለዷቸው ብሎ ዮሐንስን የሚበልጠው የለም ካለ በኋላ ግን ዘንእስ ያብዮ የሚያንሰው ግን ይበልጠዋል ብሎ ራሱን ያው አምላክ ወሰብ ስለሆነ የሚናገርበት አለ እና እንደዚህ ያሉ በመጽሐፍ ቅዱስ ውስጥ ስላሉ ከዚህ ጋር አንፃር አብረህ እንድታየው ነው። ቴንክ ዩ። እዚህ ጋር ምናልባት መምህር ሲሰጡ በዚህ አቅጣጫ ላይ ከፍጡራን በላይ የሚል ገለጣ የሚል አንስተዋል እና ያው የኦርቶዶክስ ቤተክርስቲያን አስተምሮ ነው እሱ። አሁን ቅድም ለማስረዳት ሞክሬያለሁ። ሁሉን ነገር ከእግዚአብሔር ጸጋና ከክርስቶስ አንጻር ነው የምናብራራው። ስለ ማርያም ስናወራ ለምሳሌ ቅድም ሳሚ ተናግሯል። ሉቃስ ምዕራፍ 1 ላይ በተለይ በተደጋጋሚ ሉቃስ ድንግል ይላታል፣ the favored one የእግዚአብሔር ጸጋ የሞላባት ብሎ ይናገራል እና ይሄ ጸጋ በራሷ ያገኘችው ያላት ሳይሆን እግዚአብሔር የቸራት እንደሆነ ነው የምናስበው እና የሚሰጥ የእግዚአብሔር ስጦታ እንጂ ከራሷ የሚመነጭ እንዳልሆነ ነው የምንረዳው። ጸጋ የሞላባቱና መገኘቷ ከእሷ አንጻር አይብራራም፣ ከሰጪው አንጻር ነው የሚብራራው። ለምሳሌ ተባረከች ናት ተብላለች ቁጥር 42 ላይ በራሷ ተባርካ ተገኝታ አይደለም፣ እግዚአብሔር ባርኳት እንጂ። ይሄ እግዚአብሔር ባህሪያቶች ናቸው የምናወራቸው። ጸጋም የሞላበት ሆኖ መገኘት እንዲሁም ደግሞ በረከት እያልን የምንጠራው ማለት ነው። እንዲሁም ደግሞ ቁጥር 43 ላይ ኤልሳቤጥ ባገኘቻት ጊዜ የጌታዬ እናት ብላ ጠርታታለች። ይሄ አንዱ እኛ በተለይ ሉትራንስ ይሄ የአምላክ እናት የሚለውን ቃል ለማብራራት መጽሐፍ ቅዱሳዊ ድጋፍ አለው ብለን ከምንጠቅሰው ጥቅስ መካከል አንዱ ይሄ ነው። ሉቃስ 1:43 የጌታዬ እናት ብላ የጠራችው በሆዷ ውስጥ ያለው ጽንስ ጌታ ነው አምላክ ነው በሚል ነው። እሷን የሚያጎላ ሳይሆን በጽንሷ ውስጥ ያለው ጌታ መሆኑን የሚያሳይ ነው ብለን ነው በጥንቃቄ የእኛን ትምህርት ስለሆነ እያወሩ ያለሁት። የጌታ እንዲሁም ደግሞ አገልጋይ ብላ ራሷን አስቀምጣለች። ከትህትናዋን በታዛዥነቷን በሚገልጽ ሁኔታ ማለት ነው። ሌሎች የኢየሱስ እናትም ተብላ ቀርባለች። እንዲሁም ደግሞ በጣም ትሁት ቁጥር 40 በተለይ ሉቃስ ምዕራፍ 1 ቁጥር 48 ላይ ያለው ንባብ እርሱም የባሪያዋን መዋረድ ተመልክቷልና ከዛሬ ጀምሮ ትውልድ ብፅዕት ይሉኛል። የባሪያዋን መዋረድ አሁን ያኛው ትርጉም የቀድሞውን አዲስ መደበኛ ትርጉም ስለያዝኩ እንጂ ያኛው ትርጉም 48 ላይ የሚያወራው በሌላ አይነት ገለጻ ነው፣ ተመሳሳይ ቢሆንም ማለት ነው። የባሪያዋን መዋረድ ማለት ትህትና ዝቅ ማለት ሂዩሚሊቲን እንጂ የሚያሳየው እንደው እርኩስ መሆን ጋር ተያይዞ የሚብራራ አይደለም። ትህትና እጅግ የሞላባት መሆኑን ይህ ከእግዚአብሔርም የሆነ እንደሆነ እናስባለን። የእግዚአብሔር እነዚህ ባህሪያት ከእግዚአብሔር የሚነሱ ስለሆነ ማለት እነዚህ መጽሐፍ ቅዱሳዊ ስለሆኑ በእነዚህ ላይ ቆመን
ስለ ማርያም እንናገራለን። ከዛ ውጭ ግን ከፍጡራን በላይ ናት የሚል ቋንቋ ግን አንናገርም። ለምንድን ነው የማንናገረው? እና እንደ መጽሐፈ ስምምነት ሳወራ እንደ ቡክ ኦፍ ኮንኮርድ እንደ አንድ ኮንፌሽናል ሉትራን ሳወራ ከምንድን ነው ከፍጡራን በላይ ናት የሚለው ቋንቋ ቀስቱን ከሰውነት ተርታ ወዴት ያመጣዋል? ከእግዚአብሔር ረድኤት ከእግዚአብሔር ጸጋ ያወጣውና ትኩረቱን ወደ ማርያም ብቃት ወደ ማርያም ማንነት ያመጣዋል። ያንን አይነት ገለጣ ጥንቃቄ እናደርጋለን ያልኩት ለዛ ነው። የአይነት ገለጣ ብዙም የማይደገፍ ቅቡልነት የሌለው ነው። ከዛ በተጨማሪ ቅድም መምህር በረከት አንስተዋል። እኛ እንደ አንድ ሉትራንም እንደ ወንጌላዊ ማማኝ ሁሉም የሚስማማበት ማርያም ኦሪጂናል ሲነጻች አይደለችም ብለን አናምንም። እንዲሁ በተጨማሪ ደግሞ እርገትን በሚመለከት አሰምሽን ኦፍ ሜሪ መጽሐፍ ቅዱሳዊም ታሪካዊም ድጋፍ የለውም ብለን እናምናለን። ሌተር ያለያዩ ተነስተ ኮንክሉዥን ምንድን ነው? ስለ ክብሯ ማለት ነው። በጣም ጥሩ። አሁን በጸጋ ብዬ ስደመድብ ስለ ሰውየው ብቃት ወይም ስለ ግለሰቡ ብቃት ላወራ አልችልም ነው። ጸጋው ከሆነ የእግዚአብሔር ስጦታ ነው። እግዚአብሔር ነው ምንጨቱ፣ እግዚአብሔር ነው መነሻው፣ እግዚአብሔር ነው። ለምሳሌ ማርያም አምላክን ለመውለድ እግዚአብሔር ከሆነ የጸጋው ባለቤት ያስቻላት እግዚአብሔር ከሆነ ሰጪው እያለ ተቀባዩን እንዴት ነው እኔ ከፍ ከፍ ማለት ከሰው ተርታ ለይቼ ከሰው ላቅ ያለ ስፍራ አለው ብዬ ላወድሰው የምችለው የጸጋው ባለቤት እያለ? ስለዚህ ከሰው የተለየ ክብር የላትም ብለህ ነው የምታምነው እንደማንኛችን? አሁን ክብር የላትም ማለትና ማወደስ የሚባለው ነገር የተለያየ ነው። አሁን እኛ እኮ ስለማወደስ አይደለም ዩሲ፣ ስለማወደስ እሱ ክብሩ የሚገለጥበት መንገድ ነው። ግን ክብር ስፔሻል የሆነ ክብር የኔ ዲስአግሪመንት ላሳየሁት። አሁን የኔ ዲስአግሪመንት የሚነሳው የቱ ጋር ነው? ከጸጋ መስመር የሚወጣው ሰጪው ጸጋ ባለቤት እግዚአብሔር እያለ የተሰጠው አካል ከፍ ያለ ወደ ውዳሴ መጥቷል ምለው ከሰው የተለየች ናት ወይም ደግሞ ከሰው ከፍ ያለች ናት የሚለው ቋንቋ በራሱ ከፍጡርነት ተርታ የሚያስወጣት አይነት ቋንቋ ነው የሚል ሙግት ነው ያለኝ። እሱ ገብቶኛል። እሱ የእኛን የምተችበት መንገድ ነው። አይ እዚህ ላይም ቆይ እንጂ እናብራራለን ብዬ ነው ቀሲስ፣ የእኛን ጉዳይ እናብራራለን ግን የእኛን መተቸት እኮ ለአንተ መልስ አይሆንም። ዮሲ የእኛን ኤክስፕሬሽን መተቸት ለአንተ መልስ አይሆንም። ያንተ መልስ እየተቸው እኮ አይደለም መምህር በረከት፣ የአንተ መልስ ምንድን ነው? ስለ እመቤታችን ክብር እያስቀመጥኩ እግዚአብሔር ጸጋውን የሰጠው እግዚአብሔር ብቻ ነው የሚከበረው ነው፣ እሷም ትከበራለች ነው ባጭሩ። እንዴት ነው? ምንድን ነው የምታስብ? ማርያምን የምናከብራት ቅዱሳት መጽሐፍት በጻፉት ልክ ለምሳሌ ምን በማለት እናከብራታለን? የአምላክ እናት በማለት እናከብራታለን። እንዲሁም ደግሞ በታዛዥነቷ በትህትናዋ እናከብራታለን። የተባረከች ብሩክት በመሆኗ እናከብራታለን። የእግዚአብሔር ጸጋ የሞላባት በመሆኗ እናከብራታለን። ጨምረው እንጂ ቆይ አንድ ጽጽ ስትሰጥ እኮ ቆይ ከሴቶች ተለይተሻለው ያለችው ኤልሳቤጥ ስታመሰግን ራሱ አነጻጽራ መጽሐፍ ቅዱስ ራሱ አነጻጽሮ የለ ስታመሰግንስ አብራ ከፈጣሪዋ ጋር ስታመሰግን አንቺ ከሴቶች መካከል የተባረክሽ ነሽ ብላ እንደገና ደግሞ የወለደችው ጌታን ደግሞ የጸነሰችውን የማይጸንሽን ፍሬ የተባረከ ነው ብላ ሁለቱን አብራ አመስግና የለ። አንተ የምትለው እዚህ መጽሐፍ ቅዱስ በተለየ ሁኔታ አይደለም መጽሐፍ ቅዱስ የሚገልጣል። ተለይተሽ ከሴቶች መካከል በሚል ተገልጦ የለ ነው። መምህር አሁን እያሉኝ ያሉት የእርሶ የመልስ አካሄድ ምን አይነት ሙግት ፍልሰት ያመጣቦታል መሰሎት? አሁን እንግዲህ የእርሶ ጋር ለመከራከር አይደለም ግን እንዲመልሱት መፈልገው ለእኔን ጥያቄውን እስካሁን እኛ እየመለስን ስለሆነ ለምሳሌ ማነው የኤልሳቤጥ አግኝታት ከሴቶች መካከል የተለየች ነች ብላታለች።
ደግሞ የማፀንሽ ፍሬ ደግሞ ጌታ ስላለ በፅንስሽ ውስጥ በማፀንሽ ውስጥ አንቺ የጌታ እናት ናት የጌታ እናት ነሽ ብላታለች። እግዚአብሔርና ማርያም በኩል ደረጃ ተመሰገኑ ነው እያሉኝ ያሉት ወይስ እንዴት ነው? አልገባኝም። አይደለም አላልኩኝም። ይሄ እንዲያውም ዳዊትን ብሎታል። ስለ አቤግያና ስለ እግዚአብሔር ሲናገር አንቺ የተባረክሽ ነሽ ብሎ ዳዊት እንደገና እግዚአብሔርም አይምሮሽን የፈጠረ እግዚአብሔር ብሎ ሲያመሰግን ዳዊት እንዳልተሳሳተ ሁሉ ኤልሳቤጥም ተሳስታለች አንልም። ክብርን ግን እንደዚህ ያሉት ነገሮች በወያውም ተጫፍረው መምጣት በመጽሐፍ ቅዱስ የተለመደ ነው እና እኛም አናነጻጸርም። ሲጀመር እመቤታችንን ከፈጣሪ ጋራ ምንም ነው የሆነ ቦታ ራሱ ትንሽ ልቀቅላት የምንለው አይደለም። ከእግዚአብሔር ጋር የምናነጻጽረው በክብር የምናወዳድረውም የለም። ሲጀመር ከእግዚአብሔር ጋር የሚወዳደር ምንም አይነት ፍጡር የለም። ምንም እኛ አድርገንም አናውቅ። መጽሐፍ ቅዱስ ግን ስለ እመቤታችን ቅድም ነግሬሃለሁ። ስለ ዮሐንስ ራሱ ጌታ ሲናገር ሴቶች ከወለዷቸው ብሎ ከሴቶች የተወለዱትን ዮሐንስን እንደሚበልጥ አነሳና እሱም ከሴት ስለተወለደ እኔ ግን እበልጠዋለሁ ብሏል። አየህ፣ ልክ ዮሐንስንና ራሱን አነጻጽሯል ጌታ ራሱ ፍጡርና ፈጣሪ ባል። እዚህ ጋር ደግሞ ኤልሳቤጥም ስታመሰግን አንቺ ከሴቶች ብላ መካከል ከሴቶች መካከል በመጽሐፍ ቅዱስ አገላለጽ የተለየች የሚለው ለእናንተ የተለየ ትርጉም አይነት ስለሚሰጠው ልትወውና ቡሩክት አንቲ እማንስት ነው የሚለው። ከሴቶች አንቺ የተለየሽ ነሽ ነው የምትለው። ወቡሩክ ፍሬ ከርስኪ የማይጸንሽን ፍሬ የጌታዬ እናት ጌታዬ ብለዋለችና የማይጸኗ ፍሬ ጌታም የተባረከ ነው ብላ ስትናገር እመቤታችን ከሴቶች የተለየ ክብር እንዳላት ተናግሯል መጽሐፍ ቅዱስ ነው። በዚያ ልክ መግለጥ ለምንድን ነው የሚያንቃችሁ? ለምንድን ነው የምትቸገሩት? እኛ ምንም አልቸገረንም። መጽሐፍ ቅዱስ ባስቀመጠው በዛ መንገድ ይኸው ቅድም በተደጋጋሚ ብዙ ገለጻዎችን ሳስቀምጥ ነበር። ምንም ያንቀን ነገር ቅዱሳት መጽሐፍት ብቻ ብለን ካበቃም በኋላ በቅዱሳት መጽሐፍት ውስጥ የቀረበውን እውነት ለመቀበል የሚገዳደረን ነገር የለም። እናምናለን። የመምህር በረከትን ጥያቄ ሲጠቃለል ምንድነው እመቤታችንን በምን አይነት መንገድ ነው አሁን እንዴት ነው ማለት ክብሯን የምትጠይቁት የሚለው የመምህር በረከት የኔን ተወውና የመምህር በረከትን መልስላቸው። አሁን እኮ እርሶ ራሱ ያነሱት ሙግት እርሶን እንዳይዞ ትፈራለሁ እንዳያንቆ ትፈራለሁ። ለምሳሌ የመጥምቁ ዮሐንስን ታሪክ አነሱ። ሉቃስ ምዕራፍ 8 ላይ ይመስለኝ 8 ወር 9 ላይ ያለ ይመስለኛል። ማውጣት ይችላል። የኔን በኋላ ትመጣበታል። የመጀመሪያው ጥያቄ ለመምህር በረከት ጥያቄ ስለሆነ ማጠናከር ያቀረቡት የእሳቸውን መልስላቸው። እንዴት ነው የምትገልጹት? እሳቸውን ከመመለሴ በፊት የእርሶን ሙግት እኔ ባሳይታ የተሻለ እኔ ጋርማ እናወራለን። የእሳቸው ስለሚቀድሙ የእሳቸው ይቅደም። የእሳቸው ጥያቄ ይመለስ። ስለመለስኩኝ ይህንን ጥያቄ ልጠይቆት ከእርሶ እንደውም ለእርሶ ልጠይቆት ግድ የለም። የእሳቸው መልሻለሁ። ጥያቄ እኮ ይኸውልህ ተጠይቃል አይደል? ለተጠየቀው ጥያቄ ተጨማሪ ነው የጠየቁ። ስለዚህ ስትመልስ ቅደም ተከተሉን የእሳቸውን ቅድሚያ ስጥና ከዚያ የኔን ደግሞ አለሁኝ። እኔ ጥያቄ ፈርቼም ተሰማቅም አላውቅም፣ እመልስልሃለሁ። ግን የእሳቸውን ጥያቄ መልስና ከዚያ ወደ እኔ ና በቅደም ተከተል። የእሳቸውን ጥያቄ እኮ መልሻለሁ። መምህር በረከታ ያልመለስኩት ጥያቄ አለ እንደ ቤተ እምነቴ ካልተመለሰሎት ለመመለስ በጣም ብዙ ኤክስፕላኔሽን ሲበዛ ዋናው ጉዳይ መያዝ ይከብዳልና አሁን ጥያቄው መጽሐፍ ቅዱስ እመቤታችን የገለጸበት መንገድ አለ። የጌታ እናት ብጽዕት ቅድስት፣ እንደዚህ ከሴቶች መካከል የተባረክሽ፣ እነዚህ የተባሉ ነገሮች አሉ። አሁን እነዚህ ሁሉ ስሞች በክብር ደረጃ ሲገለጹ ምንድን ነው? የጌታ እናት መባል ክብር ነው። በቃ እናትነት ጋር የተያያዘ ክብር አለ። ብጽዕት ከመባል ቅድስት ከመባል ከሴቶች ተለይተሽ የተባረክሽ፣ በሴቶች መካከል ብሩክት ነሽ ቅድስት ነሽ በመባል ውስጥ ክብር አለ። መቼም እነዚህ ስሞች ያለ ክብር ዝም ብሎ የቆሙ አይደሉም እና ከዚህ ሁሉ በኋላ ይህንን ሁሉ የመጽሐፍ ቅዱስ ጥቅስ ሰብስበህ አጠራቅመህ ድንግል ማርያምን በክብር የት ቦታ ላይ ነው የምታስቀምጣት? ከሁሉም ምዕመናን ጋር እኩል ክብር ነው ያላት ብለህ ነው የምታምነው? ስፔሻል ቅድም ሳሚ እንዳለው የተለየ ክብር ስፔሻል የሆነ ብቻ ከአምላክ ክብር ከዲቫይን ከሆነ የባህሪ ክብር ለይተን ግን በጸጋ ለሰው ልጆች ከሚሰጠው ክብር ከፍ ያለ በተለየ ሁኔታ የእሷን ክብር እንናገራለን የሚል ነው።
ይህንን ሁለት አማራጭ ነው ያለ አይ ቲንክ ማለት ነው። እኔ ሚስኮት እንዳልደረግ እንደዛ ይቅርታ ሳሚ አድርጌ ከሆነ ያስተካክል። ምክንያቱም እኔ ከፍጥረታት የተለየ ክብር በሚለውን ሁል ጊዜ እኛ የእሷን ክብር ስናነሳ መጽሐፍ ቅዱሱ ባስቀመጠው ልክ ነው ብዬ ልክ መጽሐፉ ያለውን አስቀምጬ ነው ያደረግኩት። ከዛ ውጭ መጽሐፉ ስለማይለን ግን ስናብራራው ግን የእሷን በሳልቬሽን ላይ ያላትን ዩኒክ ሮል እናብራራለን። ቅድም እንዳልኩት ስፔሻል ኦነር እንሰጣታለን ያልክ መስሎኝ ነው ሳሚ። ኦነር ያው ስፔሻል ኦነር ማየት ልክ መጽሐፉ እንደሚለው እኮ ነው። ለማንም ያልተነገረለት እሱን አሁን ዮሲ እንደሱ ይሰጣሉ ነው ጥያቄው። እንደሱ የተለየ ክብር ማርቲን ሉተርም እንደዛ አድርጎ ያስቀምጣል። ጆን ካልቪንም ያስቀምጣል። በትምህርታቸውም ላይ መልስ ሲያስቀምጡት ግን እነሱ ሲያስቀምጡ ስፔሻል ኦነር ብሎ ሲያስቀምጥ መጽሐፍ ቅዱሱ ልክ ባለው ልክ ነው። ለሌሎች ያልተነገረለት ለእሷ ብቻ የተነገረላትን ነገሮችን ልክ መጽሐፍ ቅዱሱ እንደሚለው እናስቀምጣለን። ያንን ነው ስፔሻል ኦነር የምንለው ብዬ ነው ያብራራሁት። ምናልባት ዮሲ ከዚህ የተለየ ሀሳብ ካለ ያስቀምጣል። መምህር በረከት ምናልባት ጥያቄው ከተመለሰ ቀሲስን መጠየቅ እፈልጋለሁ፣ እርስዎንም መጠየቅ እፈልጋለሁ። በዚህ አንጻር ግን ለመደም አፊር ማረከው አሁን ሳሚ ያለውን ስፔሻል ኦነር ተሰጧታላችሁ። እሱን አስረድቷል። ስፔሻል ኦነር ሲል እኔ ቋንቋውን ስፔሻል ኦነር የሚለውን በጥርጣሬ ያዋለሁ። ነገር ግን እሱ እያወራበት ያለው አውድ በደንብ ግልጽ አድርጎ አስቀምጧል። ስፔሻል ኦነር ስል ኢንተርምስ ኦፍ በቅዱሳት መጽሐፍት በተከለጠበት ልክ ነው ስፔሻል ኦነር ሌላ ማለት አይደለም ብሏል። ስለሱ እነዚህ ቅዱሳት መጽሐፍት ለድንግል ማርያም ስፔሻል ኦነር እንድትሰጥ የሚያደርገው አይደሉም ብለህ አታምንም? መጽሐፍቱ ተነስተህ አሁን እኮ ቀደም እኮ አንስቻለሁ። የጌታ እናት መባሏ፣ የእግዚአብሔር አገልጋይ መባሏ፣ ብርክት መባሏ፣ እግዚአብሔር ሞገስ የበዛላት መሆኗ፣ እነዚህ ገለጻዎች እኮ ምንድን ነው የሚያመላክቱት? እነዚህ ገለጻዎች በእግዚአብሔር ጸጋ የሆነችውን ነው የሚያመላክቱት። የእግዚአብሔር ጸጋ በእሷ ሕይወት ውስጥ የሰራውን አይተን ስናበቃ የሚገባት ስፍራ ይሄ ነው ብለን ብንናገር ትክክል ነው የሚሆነው። ይሄ ክብር ከሆነ ኢንተርምስ ኦፍ ዲስ ነው መብራራት ያለበት ነው። አሁን ባስቀመጥኩት መንገድ ነው የምንረዳው የምናብራራው። ከዚህ ወተን ግን ከፍጡር ከፍ ያለች ናት፣ ከፍጡራን ከፈጣሪ በታች ከፍጡር ግን በላይ የሚለው ቋንቋ እሱ ላይ ነው። አሁን የትኛው መጽሐፍ ቅዱሳዊ ክፍል ይደግፈናል ከፍጡር በላይ ብለን እንድናስቀምጥ? አሁን እኮ ችግሩ እግዚአብሔር ፍጥረታትን በሙሉ ፈጥሯል። አንድ ፈጣሪ አለ፣ አለቀ። ከዛ በታች ፍጡር ብቻ ነው ያለው። ከፍጡርና ከፈጣሪ መካከል የሚባል ሌላ አይነት መደብ የፍጥረት መደብ መጽሐፍ ቅዱስ ውስጥ ካለ አውጥተን ጥቅሶችን መነጋገር ነው። ከሌለ ደግሞ ለምን ይህን ቋንቋ እንጠቀመዋለን? አምቢጊየስ ነው እኮ አከራካሪ ነው። ከፍጥረት በላይ ናት ብሎ ማስቀመጥ፣ ከፍጡራን በላይ ናት ብሎ ማስቀመጥ የትኛው የመጽሐፍ ቅዱስ ክፍል ነው የሚደግፈን? ያውም እኮ ይሄ ገለጻ የሚመሰረተው ቀሲስ ቅድም እንደነገሩኝ መምህር እርስዎ እንደነገሩኝ ከሆነና ቃሎትን እንግዲህ ይዤ ለመሟገት ወይም ለማውራት ከተቻለ የምናገረው ነገር የሆነ ሁሉ በእግዚአብሔር ጸጋ ከሆነ በእሷ ሕይወት ውስጥ የተከናወነ ሁሉ በእግዚአብሔር ጸጋ ከሆነ የጸጋው ባለቤት ይመሰገናል። እንደውም ይበልጥ እግዚአብሔር ይታይበታል እንጂ እግዚአብሔር በእሷ ሕይወት ውስጥ በጸጋው አማካኝነት ስለሰራ ከፍጡር በላይ ናት ብሎ ሌላ በፍጥረትና በእግዚአብሔር መካከል መደብ ማስቀመጥ ቴዎሎጂካሊ እኔ ፍሌሽየስ ነው ብዬ ነው የማስቀምጠው። አንድ ሰው ለእግዚአብሔር ጸጋ ፕሮፐርሊ ሪስፖንድ ስላደረገ አይከበርም እንዴ? ይከበርም እኮ እያልኩ አይደለም መምህር በረከት። አሁን እና ለምንድነው ክብርንና ጸጋን አንተ ዳይኮቶማይዝ የምታደርገው? ሶስት ጊዜ ነው እየተናገርኩ ያለው። አሁን ለዚህ ጥያቄዎት መልስ ስሰጥ በተደጋጋሚ በመጽሐፍ ቅዱስ ውስጥ ማርያም የተገለጠችበት መንገድ እሱ ክብሯ ነው። የእግዚአብሔር ጸጋ በሷ ሕይወት ውስጥ ሰርቷልና አርጊመንት ነው። ትክክል ያሉ ነው እኮ ኢዮስያስ ማለት በእግዚአብሔር ልንገር እንዴት ትክክል እንደማይሆን ማለት ነው። በእግዚአብሔር ጸጋ ስለሆነ ከእግዚአብሔር የተሰጠ ስለሆነ የሚከበረው እግዚአብሔር ነው አልክ። እግዚአብሔር ይከበራል፣ ስለ ጸጋው ልክ ነው። የሚከበርበትን ክብር ከማንም ፍጡር ጋር የሚወዳደር አይደለም፣ ከፍ ያለ የባህሪ ክብር ነው። ግን ፍጡራን ራሱ በእግዚአብሔር ጸጋም ቢሆን በአግባቡ ለጸጋው ሪስፖንድ በማድረጋቸው ይከበራሉ። እኛ ብቻ ሳይሆን እግዚአብሔርም ያከብራቸዋል። እግዚአብሔር ያከበረውን እኛ ማንንም አናከብረው ማለት ነው። እና በነፃ ፈቃዳቸው ጸጋው ወደ ሁሉም ይመጣል። እንግዲህ እኛ አይ ቲንክ ከዚህ ያለ ነው እንደዛ ነው የምናምነው ሁላችንም ይመስለኛል። ጸጋው ሁሉም ሰው ጋር ይመጣል። ግን ለጸጋው ጥሩ መልስ የሚሰጡ ሪስፖንድ የሚያደርጉ የሚቀበሉ
በነፃ ፈቃዳቸው ጸጋውን ተጠቅመው በጸጋው በርትተው እግዚአብሔርን የሚያገለግሉ ትእዛዙን ለመፈጸም የሚጥሩ እግዚአብሔር ሪዋርድ የሚያደርጋቸው የሚያከብራቸው ሰዎች አሉ። ጸጋው መጥቶ ደግሞ እሱን ሬዚስት የሚያደርጉ ከጸጋው ተቃራኒ የሚቆሙ በዚህ ምክንያት ወደ ውርደት የሚሄዱ ሰዎች ደግሞ አሉ። ስለዚህ ከጸጋው ተነስተህ ለቅዱሳን ክብር አይገባም የሚል ኮንክሉዥን ላይ መድረስ አችልም። ምክንያቱም እግዚአብሔር ጸጋውን ስለሰጠ ይከበራል። ቅዱሳን ደግሞ ፕሮፐርሊ ሪስፖንድ ስላደረጉ ምንድን ነው እግዚአብሔርማ ሁሉንም ይወዳል፣ ግን ሁሉም ሰው እግዚአብሔርን አይወደውም። እግዚአብሔር ሁሉን ሰው ይወዳል፣ ሁሉም ሰው ግን እግዚአብሔርን አይወድም። እግዚአብሔርን የወደዱ ሰዎች የእግዚአብሔርን ፍቅር ተረድተው ለዛ መልስ የሰጡ ሰዎች ይህ መልሳቸው በእግዚአብሔር ዘንድ አስከብሯቸዋል። እና ከእግዚአብሔር ጸጋ ተነስተ ለቅዱሳን ክብር አይገባም የሚል ኮንክሉዥን ላይ ለምን ትደርሳለህ? መምህር በረከት እሺ፣ አሁን የሰጡትን መልስ ሰምቻለሁ። አንድ ሚስ ኢንተርፕሬት አድርገውኛል፣ ሚስ ሪፕሬዘንት አድርገውኛል። አንደኛ ለሰው ክብር አይገባም የሚል ሀሳብ እኔ አላነሳውም። ለቅዱሳን ለእግዚአብሔር አገልጋዮች ክብር አይገባም የሚል ስቴትመንት አላነሳውም። ይሄ መታረም አለበት። እንደዛ አይደለም ያልኩት። እግዚአብሔር በቅዱሳን ሕይወት ውስጥ በጸጋው አማካኝነት ለሰራው ስራ ተመስጋኙ እግዚአብሔር ነው። ያ ስራ በህይወታቸው በመሆኑ ለነሱ የሚገባቸውን ክብር ሊያሰጣቸው ይችላል። ኦብቪየስሊ ግን መተባበር ስለቻሉ የሚለው ቋንቋ እናንተ ካላችሁበት ቤተ እምነት አንጻር ሊብራራ ይችላል። እናንተ ሲነርጀቲክ ስለሆናችሁ ሰው መተባበር ይችላል ከእግዚአብሔር ጋር የሚል ሀሳብ ስላለ እሱ ሌላ ሰሞኑን ስንሟገትበት ስንነታረክበት የነበረ ስለሆነ በዛ ረድፍ አልሄድም። እኔ እንዳለውበት ግን ቤተ እምነት አውራ ካሉ ላወራ የምችለው ነገር ጸጋው ነው ሁሉን ነገር የሚያደርገው ራሱ ፈቃደኝነቱ መቻሉ። አሁን ማርያም እኮ ሄዳ ገብርኤልን አልጠየቀችም አምላክን ልውለድ ብላ ወደ እግዚአብሔር አቤቱታ አቅርባ። በፍጹም እግዚአብሔር ነው ወደሷ የመጣው። ጀማሪው ለጽንሰቷ አምላክን ለመጸነሷ መነሻ ማርያም አይደለችም። ጀማሪው እግዚአብሔር ነው። መራጩ እግዚአብሔር ነው። ጸጋ ሰጪው እግዚአብሔር ነው። ባራኪው እግዚአብሔር። ፈቃዷ ግን ተጠይቋል አይደል? አሁን ምንድነው ይሄ ሁሉ ፈቃዷ እኮ ሲጠየቅ እግዚአብሔር ረድኤትም አብሮ እግዚአብሔር እኮ በመልአኩ በኩል እኮ እየቀረባት ነው። ይሄ እኮ ከረድኤት ለምን ነጥለን እናየዋለን? የመልአኩ ወደሷ መምጣት የእግዚአብሔር ጉብኝት እግዚአብሔር እሷን እንደ ሮቦት አድርጎ ወደድሽም ጠላሽም ይሄንን ነገር እሰራብሻለሁ አይደለም ያላት። ሪስፔክት አድርጎ መልአኩን ልኮ ፈቃዷን ጠይቆ ስትስማማ ነው የጸነሰችው አይደል? የቲክቶክ ውይይት ማለት ነው። ለዛ ነው አሁን ሮቦት ማን አለ? ሮቦት ናት አላልኩም። እዚህ ጋር ሮቦት አንተ አልክ እኮ አይደለም። አንተ አልክ አላልኩም እኮ ይወሰስ እኔ አንተ አልክ አላልኩም። ግን እንደዛ አይደለም ማለት ነው። የእሷ ነፃ ፈቃድም ነበረ ለማለት ነው። እኔ እሱን ሳብራራ የሁሉት መምህር በረከት እግዚአብሔር ራሱ ሲመጣ በመልአኩ በገብርኤል በኩል ረድኤትን እየቸራት እንደመጣ ነው ማስበው። እኔ እግዚአብሔር ወደ ሰው ሲቀርብ ሲመጣ ሰው እስካልመጣ ድረስ ወደ እግዚአብሔር ወደ እሱ ሰፈር እስከመጣ ድረስ የእግዚአብሔር ጸጋ መፍሰስ ጀምሯል ብዬ ነው የማምነው። ስለዚህ እግዚአብሔር ረድቷት ነው ራሱ እሺ ያለችው ብዬ ነው የማምነው። የእሷ ማን ነው? ኤልሳቤጥ ራሱ ቁጥር ወደ 45 አካባቢ ነው ወደ 46 ወደ 45 አካባቢ ወደ 44 ይቀርታል። ለመሆኑ ጌታዬ እናት ወደ እኔ ትመጣ ዘንድ እኔ ማን ነኝ? እነሆ የሰላምታሽ ድምፅ ጆሮዬ እንደገባ በማፀን ያለው ጽንስ በደስታ ዘለዋል። ጌታ ይፈጽማል ብሎ የተናገራትን ያመነች ይላል። አሁን ይሄን እናንተ የምትፈቱ ይፈጽማል ብሎ በመልአኩ በኩል የተናገራትን እሷ ስለተስማማችና ስላመነች ነው የምትሉት። ኖ እንደዛ አይደለም። የሉቃስ መጽሐፍ ራሱ መታየት ያለበት ይሄ ቁጥር መታየት ያለበት ከአጠቃላይ የሉቃስ መጽሐፍ አንጻር ጌታ ኢየሱስ ባይዘው ዮሲ እናንተ ድንግል ማርያም ሪጀነሬት አደረገች ብላችሁ የምታምኑ መቼ ነው? ስለ ሪጀነሬሽን አላወራንም። ይሄ ሌላ ቶፒክ ነው። ወደ ሌላ የፈቃድ ጉዳይ ስላነሳ የሲነርጂዝም እና የሞኖርጂዝም ክርክር ሴቴሮሎጂ ውስጥ ገባን ማለት ነገረ ድነት ውስጥ ገባን። ኦልሬዲ በጸነሰችበት ወቅት ፈቃዷ ከቦንዴጅ ነፃ ነው መፍቀር ትችላለች ብላችሁ አታምኑም እንዴ? በዛ ሰዓትም ቦንዴጅ ውስጥ ነበረች። ዳስ ኖት አወር ቶፒክ። አሁን እዛ ውስጥ መግባትን ያውን አልፈልግም። እሱ አይደለም አሁን ትኩረታችን። ማርያም ዳነች መዳነች እንዴት ዳነች? ጸጋው ተሰጥቷት ወይስ በፈቃዷ ቦርናጌን ነበረች አይደለችም? እሱ አይደለም ያውን ቶፒክ። የዛ ውስጥ መግባት ግን እኔ የምረዳውን እያወራሁ ያለሁት የአምላክን ጽንሰቷን በሚመለከት ሉቃስ ምዕራፍ 1 ላይ በቀረበው ንባብ የእግዚአብሔርን ጸጋ ጎልቶ እንጂ ከፍ ብሎ የምናየው
የማርያምን መቻል መብቃት መፍቀድ አይደለም። በብትፈቅድ እንኳን የተፈቀዳት እግዚአብሔር ወደ እሷ ቀርቦ ነው፣ በእግዚአብሔር ጸጋ ነው ብዬ ነው የማምነው። ኢዮሲ አሁን እኮ እኛ እኮ የእግዚአብሔርን ጸጋ የተቃወመ ሰው የእግዚአብሔርን ጸጋ የተቃወመ የለም። ኦኬ እመቤታችን አልተመረጠችም፣ የእግዚአብሔር ጸጋ በእሷ ላይ የለም የሚል ሰው የለም። ግን መምህር በረከት ያሉት ከኦፕሬት ሲሉ እሺ ብላለች እኮ። ግን ለምሳሌ ከመላኩ ጋር ተነጋግራ ይሁንልኝ ይደረግልኝ እኔ የእግዚአብሔር ባሪያው ነኝ ማለቷ የእሷ መታዘዝ ምንድን ነው? ይሄ እዚህ ላይ ምንም ክብር የላትም ማለት ነው? መታዘዟን ከምንም አታስገቡትም? ጥሩ ጥያቄ። እኔ እዚህ ጋር እርስዎን ልጠይቅዎት ስለ ጥያቄውን ለመቀበል አልፈልጉም። እርስዎ ግን በተደጋጋሚ እየጠየቁኝ ነው። ሰው እዚህ እንደ አጋጣሚ ይኸውልህ ኢዮሲ፣ አንደኛ እየነዳሁ ነው እና 5 ደቂቃ ብቻ ነው የቀረችኝ። ወደ እኔ ከኔ ጋር ከገባን ረጅም ሰዓት ስለሌለኝ እኔ አሁን እውነት ለመናገር መጽሐፍ ቅዱሱ ላይ ነው የምናወራ። ቃል በቃል ነው እያወራሁ ያለሁት እኔ መጽሐፍ ቅዱስ ላይ እና እግዚአብሔር እመቤታችን ድንግል ማርያምን ጸጋ የተሞላሽ መሆኗን መልአኩ ነግሯታል። ምንም ጥያቄ የለም። ሲጀመር የእግዚአብሔር ጸጋ እኮ ለእኛ ሲሰጥ ጸጋው እኛን ማክበር እኮ ነው ዋና ዓላማው። እግዚአብሔር ጸጋን ሲሰጥ እኛ ደግሞ እንከብራለን። ምክንያቱም ሰውን ማክበር ቆይ ስለዚህ ማርያም ላይ በነገረ ማርያም ትምህርታችሁ ላይ ጥርጣሬ ወይም ደግሞ ተቃውሞ እንድናነሳኛ ወንጌላውያን የሚያደርገን እግዚአብሔር ጸጋው በጸጋው ነው ያንን ሁሉ እንድታረግ ያደረጋት ትሉንና ጸጋው ሻው ጸጋው ነው ብለን ተስማምተን ስንሄድ ጸጋው እኮ የተሰጠው ሰው ክብር ይገባዋል ትሉናላችሁ። እሺ ስንል ወደ የት ይመጣል? ምልጃ እስከ መቀበል እስከ ማድረግ የለም። እሱን ተው። አሁን ይኸውልህ እሱ አይደለም እናንተ ኢዮሲ ይቅርታ ወርዙን ኢዮሲ ይኸውልህ ተርታ ያውጣል። አሁን እኮ ይኸውልህ ያ ነው እናንተ ወደ አምልኮ ተሰው እናንተ አንዴ ይቅርታ ይኸውልህ እናንተ እኮ ያላችሁት ስግደት ለእግዚአብሔር ብቻ አይደለም። አሁን ስፔሲፊክ አድርጋችሁ ስግደት ለእግዚአብሔር ብቻ፣ አምልኮት ለእግዚአብሔር ብቻ የሚሉ ነገሮችን የሆነ ለምሳሌ ስፔሲፊክ የሆነ ነገር ክብር ነው ያላችሁ እናንተ። ክብር ለእግዚአብሔር ብቻ ስትሉ ክብር ምን አይነት ነው? ክብር በጣም ብዙ ከብዙ ነገር የሚመጣ ነው። ስለዚህ እመቤታችን ድንግል ማርያምን እኛ እናከብራታለን። የምናከብርበት ምክንያት ደግሞ መጽሐፍ ቅዱሱ ስለሚላት ነው። እዚያው ላይ ኤልሳቤጥም መልአኩም የነገረን ነገር በቂ ሆኖ አገኘ ነው። የእግዚአብሔር እናት ናት። ሀሌ በድንግልና ያጠባች ናት። ጌታዋን እኮ ያጠባች እናት ናት። ስለዚህ ይሄንን ክብር ራሱ እመቤታችን መልአኩ ሲመጣ ይሁንልኝ፣ ሔዋን እኮ ባለመታዘዝ ሞት ያመጣችበት፣ እመቤታችን ግን ይሁንልኝ ማለቷ እሺ ይሄንን ትልቁን ነው በጣም የሚመስል እኮ ተደርጎ የማይታወቅ ነገር እኮ ነው የተነገራት። እንዴ ወንድ ሳላውቅ አለች። እንዴት ነው ሰው በድንግልና የሚጸንሰው አለች። እና የእግዚአብሔርን ሥራ መልአኩ ነገራት። እሺ ይሁንልኝ ይደረግልኝ አለች። ይሄን ነው መምህር በረከት ኮፕሬት ያሉት። ሁለተኛ ኤልሳቤጥም ደገመችው። እንዴ ከጌታ የተነገራትን ይህን የሚያክል ቃል ይሆናል ይፈጸማል ብላ ያመነች ብፅዕት ናት አለች። መጽሐፍ ቅዱስ እኮ በጣም በሚገርም ሁኔታ ነው ቦልድ የሚያጎላው ይሄንን። ስለዚህ ይሄንን ምን ብላችሁ ነው የምትገልጡት? እኛ ጥያቄ ግራ ይገባል። እግዚአብሔር ከጸጋው የተራቆተን ሰው እኛ አናከብርም። ሲጀመር ጸጋውን የሰጣቸውን ሰዎች እግዚአብሔር ሲሰጥ ጸጋውን እግዚአብሔር ያከበራቸውን እንድናከብራቸው አይደለም ወይ? አለማክበርስ እግዚአብሔር መቃወም አይደለም ወይ? እግዚአብሔር ከፍ ያደረገውን እግዚአብሔር ያከበረውን ማናከብር ከሆነ እግዚአብሔር መቃወም አይደለም ወይ? ምን ታመጣለህ እንደማለት አይሆንም ወይ? አንተ ትክክል አይደለህም ማለት አይሆንም ወይ? ከዚህ አንጻር ነው እንድትገልጸው የፈለግነው። ስለዚህ እግዚአብሔር አክብሯታል። ስላከበራት እናከብራታለን። የተለየ ክብር የምንሰጣት የተለየውን ስለወለደች ነው። ምንም ፍጡር ናት። አዎ፣ ግን ፈጣሪን በመውለዷ ከፍጡራን ደግሞ ትለያለች አለ። ለምን? ሌሎቹ የወለዱት ፍጡራንን ነው የወለዱ፣ እሷ ግን ፈጣሪዋን ወለደች። ከምን የተነሳ ነው ከፍ ያለችው? ከፈጣሪያችን የተነሳ ከፈጣሪዋ የተነሳ ለእሷም ፈጣሪዋ ስለሆነ። ስለዚህ ይሄ እኮ የተለየ ክብር እንድንሰጣት ያደረገን ኤልሳቤጥ ዮሐንስን ነው የወለደችው፣ ሳራም ይስሐቅን ነው የወለደችው። እሷ ግን የወለደችው አምላከ ይስሐቅን ነው፣ አምላከ ዮሐንስን ነው። የእሷንም አምላክም ጭምር የወለደችው። ስለዚህ የተለየ ምን የሆነበት የተለየ ነገር እግዚአብሔር አደረገ። ምን እናደርግኛ? በዚህ አይነት መንገድ ለመግለጥ ምኑ ነው? ሌላው አሁን ለምሳሌ ስለ እርገቷ ብናነሳ እንደው ሌሎች ነገሮች አለ የለ ብናነሳ ኖሮ እንደው እዚያ ላይ ልንከራከር እንችላለን።
መጽሐፍ ቅዱስ ቦልድሊ መልአኩም ሰማያዊው መልአክ ምድራዊቷ ኤልሳቤጥ የተናገሩት ነገር እኮ እውነት ለመናገር እኔ እናንተ እኮ ብንሆን በእርግጥ የእግዚአብሔር ጸጋ ካረዳን እኮ ይህንን እኮ ማመን ይከብዳል እኮ። ለዚያ ነው እኮ ሙስሊሞች የማያምኑት። ለዚያ እኮ ነው ወላዲተ አምላክ አይደለችም እያሉ ሰዎች ቴዎቶኮስን የማይቀበሉት እኮ ሌሎቹ ማለት ነው እናንተን አይደለም ከብዷቸው እኮ ነው። እና በዚህ አይነት መንገድ ግለጠው። ሰላም ዋሉልኝ። እግዚአብሔር ይስጥልኝ። እርስዎ ብቻ ተናግረው ከሆነ አስቸጋሪ ነው የሚሆነው። እየተለማመጠን ቢሆን ጥሩ ነበር። ያው ጥያቄ ልጠይቆት ነበር ወጡ። ምን ያደርጋል። እሺ ክብር ለእግዚአብሔር ብቻ ስንል እኛ ወንጌላውያን በተለይ የታድሶ ትሩፋት ተካፋይ የሆነን ሁላችን ወንጌላውያን ክብር ለእግዚአብሔር ብቻ ስንል እኮ አምልኮታዊ የሆነን ክብር ማለታችን እንጂ ሰብአዊ ክብር ተጠቅልሎ ለእግዚአብሔር ይገባል ሰው ክብር የለውም እያለን አይደለም እንዴ። በእግዚአብሔር መልክና አምሳል የተፈጠረ የእግዚአብሔር አራያ ያለበትን ሰው እንዴት ነው ክብር የለውም የምንለው? ምን ማለት ነው? ይሄ ትክክል አይደለም። እግዚአብሔር ደግሞ የሰራባቸው ሰዎች እግዚአብሔር ከገለጠው እግዚአብሔር ጸጋ የተነሳ የሚገባቸውን ክብር ይሰጣቸዋል። ምንም ጥያቄ የለው። ምንሰጠው ግን ቅዱሳት መጽሐፍ ባስቀመጡት ልክ ነው የኛ ነጥብ። ክብር ለእግዚአብሔር ብቻ ስንል አምልኮዊ የሆነውን ማለታችን ነው። እሱ ለእግዚአብሔር ብቻ ነው የሚገባው፣ እሱን የሚጋራ የትኛውም አካል የለም ማለታችን ነው። ያ ነው መታየት ያለበት። ቀሲስ ምናልባት ስለወጡ መምህር በረከት እንዲመልሱልኝ ፈቃደኛ ከሆኑ ከፍጥረት በላይ ከፈጣሪ ደግሞ በታች የሚለውን ስለ ማርያም ይህንን ስቴትመንት እናንተ እንደምትቀበሉም ይታወቃልና አፈርምም ቅድም ሲያደርጉልን ነበር። ቅድም መምህር በረከት መምህር ቄስ ዲበኩሉ ያነሱትን የሉቃስ ንባብ ባነሳውና እዛ ላይ መሰረት አድርጌ አንድ ጥያቄ በጠይቆት ፈቃደኛ ከሆኑ ደስ ይለኛል። ከዛ ጋር የተገናኘ ጥያቄ አድርግልንና ዙዊንግሊንና ሉተርም ይጠቀሙታል። ስህተት ናቸው? አቋይ ጥያቄ ነው። አዳም ዙዊንግሊን አይጠቀመውም። ኬት እንዳመጣ ይጠቀማል አይልም። አውጥቼ አስነብባለሁ። ይጠቀማል አይልም። መጀመሪያ አፈር መብታረግ ስህተት ናቸው ከሆኑ አንድ ጊዜ ከመምህር በረከት ጋር እያወራሁ ስለሆነ ይቅርታ አድርግልኝና ብትመልሰው ደስ ይለኛል። አንተ ብዙ ነገር ክሌም እያረክ ስለሆነ ስህተት ናቸው ወይስ ጋር እያወራሁ ስለሆነ አንዴ ፈቃደኛ ኖት መምህር በረከት ጥያቄ ባነሳ እንዲመልሱልኝ? እኔ ፈቃደኛ ነኝ፣ ግን አዳም የጠየቀን ከመለስክ መልስለት። እኔም ስላለው ችግር የለም መቀጠል ስለምንችል ማለት ከአዳም ጋር በኋላ ነው የመጣው እና አሁን ከእርሱ ጋር እያወራሁ እኔ እንድታወራኝ አይደለም። ስህተት ናቸው ነው እኮ ያልኩህ። ስህተት ናቸው። ዙዊንግሊንና ሉተር አዳም ቅድስት ድንግል ማርያም ሁሉ በላይ አልመለስም። ጥያቄ ከይቅርታ ጋር ከእሳቸው ጋር ስለጀመርኩኝ ይህን ጥያቄ የማትመልሰው ከሆነ አንተ መጠየቅ I don't think you are allowed to question ማለት አንተ ማትጠየቅ ከሆነ አዳም ምን ማለት ነው? እያወራን እንዴ? እንደዚህ የሚባል ነገር አለ? አንተ ከመምጣት በፊት እኮ ነው ዲስከሽን የጀመርነው። እያወሩ ነው ያሉት። እኛም እያዳመጥን ነበር አይደል? ያንተን ክሌም ከኔ ጋር ታወራለህ አይሉም ብያለሁ። የለም ፈልጋለሁ ከኔ ጋር ታወራለህ። እሱ ለቴም እነሱ ጨርሱና እናንተ ነው አንድ ጊዜ እሺ እኔ ሐሳቤን ላውራና ከዛው በመሃል ውይይት ይዘናል እኮ አንድ ጊዜ አንድ ሐሳቤን ልጨርስና ከዛው ታወራ። በፍጹም አይቻልም። ወይ እኛን ውረዱ ካላልከን በስተቀር አይቻልም። ዲስከሽን ላይ እንደሚለው ዲስከሽን ትገባለህ እንዴ? አንተ ብቻ ነኝ እኔ ብቻ ነኝ የማወራው፣ አትጠየቅም አታወራም ነው የምትለኝ? መች እንደዛ አላለም። እንዴት ነው ያ? በቃ ዲስከሽን እንደሚለው ዲስከሽን ገብተህ ጥያቄ አቀረብኩኝ። ከዛው ጥያቄውን አልመልስም ማለት መብቱ ነው። እሺ እኮ ጥያቄ ራሱ ትጋር ሐሳብ ላውራ ላስቀምጥና እሱ አይመልስ። ሳሚ አዳምና ኢዮስያስ ይግባቡ፣ አንተ በመሃል አትግባ። እነሱ ኖ አካሄዱ እንደዛ መሆን የለበትም። ዲስከሽን መሀል ላይ እንዴት መሀል ይገባል እኮ? ሆት እንዳይሆን አንተ መሀል አትግባ። ሆት እንዳይሆን እኮ እሱን አስቁሜዋ። ዲስከሽን መሀል ነው የጀመሩት። እኮ ሳሚ እነሱ ያውሩ፣ እነሱ ይግባቡ። ወንድማማቾች ናቸው፣ ይግባቡ። በቃ አንተ እኔ ሌላ ወንድም አይደል? አባባሌ ሆት ይሆናል። አዳሚ ማነው ሳሚ ስላወራ እኮ አይደለም፣ ግን ሐሳብ አስቀምጥ ነው እሱ አይመለስ። ግን ሐሳቤን የማስቀመጥ መብት በመጀመሪያ እኔ ከመምህር በረከት ጋር ነው እያወሩ ያለሁት። መሀል ላይ ገባው አዳም መሀል ላይ ሲገባ እኔ ከኔ ጋር አውራም አላልኩም፣ ግን ሐሳቤን የማስቀመጥ ግን መብት አለኝ ነው።
በኋላ ነው ተራን ጠብቀህ ውይይት እዚህ ቦታ ላይ ስለሆነ እየተነሳበት ባለው ቦታ ላይ ጸሎት ካለ ማኔጅ አድርገው። ጸሎት ካለ ማኔጅ አድርገው። ሀሳቤ በተነሳበት ቦታ ላይ አይወራም። አዳም ከሚረበሽ ወይ በደቂቃ ቢወራ ጥሩ ነው፣ አሰልቺ እንዳይሆን እኮ። ሳሚዬ ምን መሰለህ፣ የሆነ ሀሳብ ተነሳ፣ እሱ ነገር ላይ ጠየቅኩኝ፣ አልመልስም አለ። ግን ሀሳቤን ማስቀመጥ አለብኝ፣ የኔም ሀሳብ መደመጥ አለበት። የእሱ ሀሳብ እንደተደመጠ አዳም እንዴ እንደዚህ አይነት አካሄዳለ እንዴ? ስላስቀመጥክ ነው ክሌም ስላስቀመጥክ በክሌም ላይ የኔም ሀሳብ መሰማት አለበት። አንዴ ቆይ እስኪ አንዴ ቤተሰብ አንዴ ቤተሰብ በቃ ሁላችሁም ሚውት አድርጉና ቆይ አንዴ ጸሎት ስራ ስለያዘ ነው። ይቅርታ እኛን አደራ ብሎን ስለሄደ ቤቱ እንዳይረበሽ በጣም አደራ። ሁላችንም ለውይይቱ ሪስፔክት እናድርግና እንደኔ ኢዮስያስ ቀላል ነው መልሰ መምህር በረከት የትም አይሄዱም። ገባህ አይደል? በቃ ብራዘርሊ ይኸውልህ የቤቱን ሀሳብ ታውቀው የለ ኢዮስያስ ይኸውልህ ወንድሜ የጸሎት ቤት ሀሳብ ሳሚ ያውቀዋል። እኔ ላውራ ኢዮስያስ ወንድሜ ጸሎት ቤት ምንድነው? በፍሪደም ነው። ይሄ ያንተ ቤት ነው። እንውረድ እና እንምጣ ምናምን የለም። አንተም ትወያያለህ፣ ማንም ይወያያል። የጸሎትን ቤት በጣም ታውቀዋለህ። ሳሚ ደግሞ በጣም መመስከር የምትችለው አይ የቤቱ መንፈስ እንደዚህ ነው ብለህ ማስተካከል ትችላለህ። ኃላፊነቱ አለብህ ሳሚ በራስ ማለት ነው። ለምን ሁሉም ሀሳቡን በነፃነት ይሰጣል። ፍሬንድሊ ነው። በቃ ይሄ ማንም ተሸናፊ የለም፣ ማንም አሸናፊ የለም። ስለዚህ ታይም ከሌለን ኦኬ ለታይም ሶሪ ተባብለን ፖላይትሊ መግባባት እንችላለን። ነገር ግን ምንድነው መምህር በረከት አሉ ቅር አይላቸውም። አዳም ቢገባ ኢዮስያስም መልሱን በቃ አንተ ሃይላይት ሰጥተህ እንደዚህ እኮ ነው ኦኬ ብለህ መተላለፍ ትችላለህ። ውይይት አይደለም፣ በመሃል ሊገባ ፈልጎ ነው። አንተ መግባት ትችላለህ እኮ ሁለቱ ተወያዮች ቅር እስካላላቸው ድረስ በመሃል ገብተህ መቀጠል ይቻላል። ለምን ውይይት ነው ይሄ። እንደ በፊቱ አይነቱ ምናምን አይነት ሆቴል የለውም። በቃ በመግባባት በመከባበር እንደ ቤታችሁ፣ የማንም ቤት አይደለም የየራሳችሁ ቤት ነው። በቃ እንደ ራሳችሁ ቤት ሪስፔክት አድርጉትና ማንም መውረድ አይጠበቅበትም፣ ማንም ማስወረድ አይጠበቅበትም። አዳምም ሀሳቡ ለመጥቀስ ስለፈለገ ነው። ሃይላይት መልሰ ከመምህር በረከት ጋር ትቀጥላለህ። ግን ሃይላይት ብቻ አይደለም ይሄ አሁን የሱ ክሌሙ በደንብ እሱንም አልፈለገም እኮ እንዲብራራ አልፈለገም። ሳሚ እንዲብራራ አልፈለገም። እሺ አዳምጪኝ ቆይ አንድ ጊዜ። ሁለቱ ዲስከሽን እያነሱ ነው። ኢን ዘ ሚድል ኦፍ ዲስከሽን ላይ ተገብቶ ሪአፊርም አፊርም አድርገኝ አይባልም። ከፈለገ እኔ ቅድም ባነሳው ጉዳይ ለራሱ ሪፊውት አደርጋለሁ ብያለሁ። ከኔ ጋር ይጨርሳል። ማነው ኢዮሲ በፍጹም ዝዊንግሊን አላነሳም፣ ሌላ ሰውን አላነሳም። እያነሳ ያለው የእነሱን የተቀምጠው እንትን ላይ ምንድነው ታይትል ቶፒክ ላይ ነው ሪፊውት እያደረገ ያለ። ስለዚህ ከመምህር ጋር ጀምሮ ይጨርሱና ባይሆን በጣም ተንዛዛ ከተባለ ሰዓት ይሰጣቸውና ደቂቃ ሰጥሻቸው በደቂቃ ይጨርሱ። ከዛ በኋላ ሌሎቻችን አንድ ጊዜ አድርግልኝና ይቅርታ ሳሚ ምን መሰለ ሲቀመጥ የነበረው እንደ መጽሐፍ ቅዱስ አስተምህሮ እያለ ቢናገር ኖሮ ትክክል ነበር። ብሌም ራሱ እያደረገ ያለው የእናንተ ቤተ እምነት አገላለጾች እያለ ስለነበረ እኔ ደግሞ አይ ይህ የእኛ ቤተ እምነት ብቻ አገላለጽ ሳይሆን ሪፎርመር በነበሩት በዝዊንግሊን በሉተር ኢቨን ካልቪን ላይ ራሱ አለ እንደዚህ አይነት የሆኑ አገላለጦች እና እነሱስ ምን እያልክ ነው? የእኛም ቤተ እምነት እያለ ስለነበረ በአባቶችም የሌለ ምናምን እያለ ስለነበረ እኔ ደግሞ ኖ አባቶች ጋር ሳልሄድ ሪፎርመሮች ጋር እንደዚህ አይነት አገላለጦች አሉ የሚል ክሌም ላስቀምጥ ነበር። እሱ ባስቀመጠው እኮ ነው ላስቀመጠው ነገር። አሁን እኔም ከኔ ጋር ማውራት ላይፈልግ ይችላል፣ መብቱ ነው። ልታወራም አይገባ መብት ነው። አንተ ትልቅ ሰው ነህና ኦኬ። እኔ ሀሳቤ እንዳስቀምጥ ለምንድን ነው የማይፈቀድልኝ ነው? ትችላለህ እኮ እኛም እኮ ሀሳብ ነበረን አዳም። ይኸውልህ ለምሳሌ መምህር የተናገሩት ቀሲስ የተናገሩት ላይ እኛም ጥያቄም ሀሳብ ነበረን። ተራ እየጠበቅን ያለ ነው እና እነሱ ይጨርሱና ተራችንን ጠብቀን ትጠይቀዋለህ ኢዮስያስን፣ እኛም እንመልስልሃለን። ግን ያው እንድናወራ እንትንም አይደለም ማለት አንተ ነህ በመሀል የገባኸውና አሁን የቅድም 10 ክፈት እያለኝ የሚነሳው ሀሳብ ኮንትሮል አድርጌው ነው እና ይጨርሱና ያን ያህል በማይረባ ነገር ላይ ጊዜ ከምንፈጅ አዳምዬ ቴንኪው በጣም በቃ ቀጥሉ ኢዮስያስ። በኋላ እነሱ ሲጨርሱ መቀጠል ትችላለህ። ቴንኪው ቀጥሉ። በቃ አመሰግናለሁ። መምህር በረከት እንዲመልሱልኝ የፈለኩት
ቅድም ቀሲስ ሁሉ የሉቃስ ምዕራፍ 7 ንባብ ስለ ዮሐንስ አንስተው ነበረ። ጌታ ኢየሱስ የተናገረውን ለመጥምቁ ዮሐንስ የሰጠውን ምስክርነት ማለት ነው። ወይኔ ቤት ሆኖ ሁለቱን ደቀ መዛሙርት ከላከ በኋላ ወደ ዓለም የምትመጣው አንተ ነህ ወይስ ሌላን ጠብቅ ባሉት ጊዜ የሰጠው መልስ አለ። እነዚህ ሁለት መልእክተኞች ከሄዱ በኋላ ስለ ዮሐንስ ምስክርነት ሲሰጥ በተለይ ቁጥር 28 ላይ እላችኋለሁ ከሴት ከተወለዱት መካከል ከዮሐንስ የሚበልጥ የለም፣ በእግዚአብሔር መንግሥት ግን ከሁሉ የሚያንሰው ይበልጠዋል ይላል። እንግዲህ በዚህ ንባብ መሰረት ጌታ ኢየሱስ መቼም አይዋሽም፣ እውነተኛ አምላክ ነው። ከሴት ከተወለዱት መካከል ነው የሚለው፣ ከዮሐንስ የሚበልጥ የለም ብሎ ዘግቶ አስቀምጦታል። የኔ ጥያቄ ድንግል ማርያም ከፍጥረት በላይ ናት የሚለው ንግግር ከዚህ ንባብ ጋር አይጋጭም ወይ? ማለት ዮሐንስ እንኳን ከፍጥረት በላይ ነው የሚል ንግግር አይደለም እዚህ ክፍል ላይ ያለው። ከሴት ከተወለዱት መካከል ዮሐንስን የሚበልጥ የለም የሚል ቋንቋ ነው የሚጠቀመው ጌታ ኢየሱስ። ግን የእናንተ ትምህርት ተሻግሮ ከሰው ተርታም አልፎ ከሰው በላይ አድርጎ የማስቀመጥ በሰውና በእግዚአብሔር መካከል ማርያምን ቅድስት ድንግል ማርያምን ወደዛ የማስቀመጥ አካሄድ አለውና ይህን ክፍለ ንባብ እንዴት ነው የምታዩት? ለማርያም ከምትሰጡት ስፍራ በተለይ ከፍጥረት በላይ ናት የሚለውን ከዚህ ለዮሐንስ ከተነገረው ንግግር አንጻር ይሄ ነው ጥያቄ። እሺ፣ በመጀመሪያ ከሚስ ሪፕሬዘንቴሽንህ ልጀምር። ቅድም መጀመሪያ ላይ ስናብራራ ነበረ ሶስተኛ ካታጎሪ ለመፍጠር የተቀመጠ ንግግር አይደለም። ድንግል ማርያም ከፈጣሪ በታች ከፍጡራን በላይ ስትባል ከፍጡራን ውስጡ ነው። ምክንያቱም የቤተ ክርስቲያን ኮንፌሽኖች በአጠቃላይ ድንግል ማርያም ፍጡር እንደሆነች ስለሚናገሩ ማለት ነው። እና ከፍጡራን ውጭ አውጥተን ፍጡራን የሚባል የሆነ ካታጎሪ፣ ፈጣሪ የሚባል ካታጎሪ፣ ከዚያ ሶስተኛ ደግሞ በፍጡራንና በፈጣሪ መካከል ሌላ ሶስተኛ ካታጎሪ አድርጋቸው የሚለው ስህተት ነው። ይሄ ስትሮማን ነው፣ ሰው ባላለው ነገር መክሰስ ማለት ነው። ቤተክርስቲያን እንደዚህ ሶስተኛ ካታጎሪ አለ ብላ መች አስተምራ ታውቃለች? ሶስት አይነት ካታጎሪ ነው ያለው። መጀመሪያ ፍጡር አለ፣ ከዚያ ፈጣሪ አለ፣ በመካከል ደግሞ ፍጡርም ፈጣሪም ያልሆነ በመካከል ያለ ሌላ ሶስተኛ ካታጎሪ አለ የሚል ትምህርት የለንም። ስለዚህ ድንግል ማርያም ከፍጡራን በላይ ሲባል ከፍጡራን መካከል ከፍ ያለች ማለት ነው፣ ባጭሩ ማለት ነው። ይሄ ነው የቤተክርስቲያኑ። ስለዚህ በዚህ ነው መጀመሪያ የእኛን ትርጉም ከኛ ነው መስማት ያለብህ ማለት ነው። ለአንተ ሴንስ የሚያደርግህን ትርጉም ሳይሆን ቤተክርስቲያን ይህንን ኤክስፕሬሽን ስትጠቀም ከፍጡራን መካከል ከፍ ያለች ነች የሚለውን ነው። ከፍጡራን መካከል ከፍ ያለች ነው የሚለው እንግዲህ ቅድም እንዳልነው በአባቶችም በሪፎርመሮችም ጭምር ያለ ትምህርት ነው። የእግዚአብሔር እናት ወላዲተ አምላክ ቴዎቶኮስ ከሚለው ስም ጋር የመጣ ነው። በዚህ ውስጥ ክብር አለ። ምክንያቱም በጣም ብዙ የብሉይ ኪዳን ጥቅሶች ልንጠቅስ እንችላለን። የነገስታት እናቶች የከበሩ ናቸው። ዳዊት ንግስት በቀኝ ትቆማለች ይላል መዝሙረ ዳዊት ላይ። በከበረ ልብሱና ንግስቲቱ ተጎነጻጽፋ ከብራ በቀኝ ትቆማለች ይላል። የእስራኤል ነገስታት እናቶቻቸው የከበሩ ናቸው፣ ክብር አላቸው። የአምላክ እናት ካልካት በኋላ ይህንን ክብር አለመስጠት አችልም። ምክንያቱም በብሉይ ኪዳን በአጠቃላይ የነገስታት እናቶች የነ ሰሎሞን እናቶች ሁሉም በብሉይ ኪዳን የነበሩ እናቶች የከበሩ ናቸው። ንግስት ነው የሚባሉት፣ የክብር ስም አላቸው። ስለዚህ ወላዲተ አምላክ የሚለውን ስም ተቀብለ ድንግል ማርያምን ከሌሎች ሴቶች ከሌሎች ሰዎች ከፍ ላታረጋት አችልም። ካልሆነ እሱን ነው የምታቃልለው ማለት ነው። የወለደችውን ነው የምታቃልለው። ምንድን ነው የንጉስን እናት ስትንቅ ንጉሱን ነው አብረ የምትንቀው ማለት ነው። እንደዛ ነው። ስለዚህ እኛ ይቅርታ ቆይ ልጨርስ ዮሴፍ። ከፍጡራን በላይ ስንላት ከፍጡራን መካከል ከፍ ያለ ነው ትርጉሙ ነው። ቃሉ ራሱ እንደዛ ነው እንጂ ፍጡራን እሷ ፍጡር አይደለችም የሚል ትርጉም ሰጥተህ ከሆነ እየተከራከርከኝ ያለ እንደዚህ ብሎ የሚተረጉም ሰው ቢኖር እኔ የምከራከረዋለሁ ከአንተ ጋር ሆኜ። ስለዚህ አጉል ክርክር ነው የሚሆነው። እኔም አሁን አንተ እንደምትለው አይ ይሄ እኮ ማለት ፍጡራን ለብቻ ድንግል ማርያም ደግሞ ፍጡሩም ፈጣሪም ሳትሆን ሌላ ካታጎሪ እንደዛ አይነት ትርጉም ሰጥቶ
አንድ ሰው ቢተረጉም እኔም የምቃወመው ነው፣ የቤተክርስቲያን አባቶችም የሚቃወሙት ነው። ምክንያቱም ድንግል ማርያም የአዳም ልጅ የዳዊት ልጅ ወለተ ዳዊት ከዳዊት የተወለደች ግን የከበረች ከፍጡራን መካከል እንደሆነች ስለሚታመን ማለት ነው። ሁለተኛው ሉቃስ ወንጌል ምዕራፍ 7:28ን እስኪ ክፈቱልን፣ መክፈት የምችሉ ሰዎች። ኢዮስያስ መጀመሪያ ምንድን ነበር ያልከው? ጥያቄ ነው ያነሳሁት። ከሴቶች ከተወለዱት መካከል እንደ ዮሐንስ መጥምቅ የሚሆን የለም ነው አይደል የሚለው? የሚበልጥ የለም ነው የሚለው። የሚበልጥ የለም። እስኪ ጥቅሱን ክፈቱት ግን የሚችል ካለ። እኔ ስለሚያስቸግረኝ ነው ስልኬ እንትን ከሌለ ነው። እስኪ የሉቃስ ወንጌል ምዕራፍ 7:28ን አውጪው። ሉቃስ 27:17 ሉቃስ 7:28 እሺ 7:28 እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነሆ በመንገድህም በፊትም የሚጠረግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነው አልኳችሁ። ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። በእግዚአብሔር መንግሥት ግን ከሁሉ የሚያንሰው ይበልጠዋል። የሰሙትም ሕዝብ ሁሉ ቀራጮች እንኳ ሳይቀሩ በዮሐንስ መጥምቅ ተጠምቀው እግዚአብሔርን አጸደቁ ይላል። መምህር በረከት፣ የኔ ጥያቄ ማርያም ከሴት አልተወለደችም? እሱን ለመመለስ ነው። ዮሐንስ ይህንን የተባለበት ምክንያት ከፍ ብሎ ከነገራችን ላይ ማንን ልታዩ ትመጣላችሁ? ማንን ልታዩ ትመጣላችሁ? ነቢይ ነውን ብሎ ይጠይቃል ጌታ። ስለዚህ ኮንቴክስቱ የነቢያት እንደሆነ ግልጽ ነው። እግዚአብሔር ዮሐንስን እያወዳደረው ያለው ከሱ በፊት ከተነሱ ነቢያት መካከል እንደሆነ ግልጽ ነውና፣ ስለዚህ ከነቢያት መካከል እንደ ዮሐንስ መጥምቅ ያለ የለም። ልክ ነው። እና ኮንቴክስቱ ከነቢያት መካከል ነው። ዮሐንስማ በኤልሳቤጥ ማህፀን ውስጥ ሆኖ እኮ ለድንግል ማርያም ድምጿን ሲሰማ በማህፀን ውስጥ ዘለለ ተብሏል። ሁለተኛ ድንግል ማርያም ዮሐንስን ይበልጠዋል የተባለውን ወልዳለች። አሁን በዚሁ ኮንቴክስት ውስጥ ራሱ በመንግስተ ሰማያት ዮሐንስን ይበልጠዋል የተባለው እሱ ክርስቶስ ነው። ክርስቶስን ስለወለደች እሷ ከዚያ ውስጥ በክርስቶስ በሚበልጠው ክርስቶስ ውስጥ ዮሐንስን ትበልጣለች ማለት ነው። ግን ኮንቴክስቱ ስለ ነቢያት ነው። ከፍ ብሎ ነቢይ ልታየው ነው የመጣችሁን ብሎም ስለጠየቀ ጌታችን ማለት ነው። ይህ ትርጉሙ እንደው እኔ ሳልሞግቶት ክፍሉ ቢሞግቶት ይሻላል ብዬ ነው። ስለ ነቢያት እያወራ ነው ጌታ ኢየሱስ። ከሴት ከተወለዱት መካከል ሲል ከሴት ከተወለዱት ነቢያት መካከል ነው ብለው እየተረጎሙ ያሉት። አንደኛ እንደሱ አይነት አተረጓጎም የማያስኬድ መሆኑን የምናየው ይሄን ከሴት ከተወለዱት መካከል ከዮሐንስ የሚበልጥ የለም የሚለውን ከነቢያት መካከል ከሴት ከተወለዱት ነቢያት መካከል ዮሐንስ ይበልጣል ብለው ከተረጎሙ በእግዚአብሔር መንግስት ከሁሉ የሚያንሰው ይበልጠዋል የሚለው በእግዚአብሔር መንግስት ውስጥ ካሉ ነቢያት የሚያንሰው ይበልጣል ብለው ሊተረጎሙ ሊገደዱ ነው። ምክንያቱም በአንድ ቨርስ ላይ ሁለት የተለያየ ፓተርን ሊኖር ስለማይችል ማለት አይጣላም። ለምን መሰለ? ክርስቶስም እኮ ከሴት ስለተወለደ ነው። ስለ ክርስቶስ አይደለም አሁን የሚያወራው። ይበልጠዋል የተባለው ክርስቶስ አይደል? አሁን እየተወራ ያለው ይሄ ንግግር ከኢየሱስ አንጻር ነው እንደ እየተነገረ ያለ ከነቢያት አሉ። በመንግስተ ሰማያት ይበልጠዋል የተባለው ማን ነው ብለህ ነው አንተ የምታስበው? አሁን መጀመሪያ ላይ በምድር ላይ በነበረ ጊዜ ብለን እንፍታ ካልን ከሴት ከተወለዱት መካከል ከዮሐንስ የሚበልጥ የለም የሚለውን ይፈቱልኝ ከነቢያት አንጻር አሉ አይደል? ኖ ይበልጠዋል የተባለው ማን ነው? በመንግስተ ሰማያት ይበልጠዋል የተባለው ይሄን ይፈቱ ይንገሩኝ። ከነቢያት አንጻር ብለው አይደል የፈቱልኝ? ይሄን አዎ። ታዲያ ቀጥሎ ያለውን እንደዛ እንዲፈቱ ይገደዳሉ አውዱን ከተከተሉ። ምን የሚለው በእግዚአብሔር መንግስት ግን ከሁሉ የሚያንሰው ይበልጠዋል ይላል። ከሁሉ የሚያንሰው
ዮሐንስን ይበልጠዋል። የሚያንሰው ማለት ኢየሱስ ማለት ነው። እንደዚያ ነው የሚተረጉም። ማን ነው ብለህ ነው አንተ የምታምነው ታዲያ? እኔ የምለውን ሳይሆን እርስዎ ነው እየፈቱት ያሉት ክፍሉን፣ እርስዎ ይንገሩኝ እንጂ አንተ ምን ብለህ ነው ማለት? ይሄ እኮ በግልጽ ነው ዮሐንስን በእግዚአብሔር መንግስት ይበልጠዋል የተባለ። አውዱን ተከትለን ንፍታ ካሉ የሄርሜኔቲክሱ አካሄድ አንደኛ ስለ ነቢያት እያወራ ነው ቁጥር 28 ብዬ እኔ አላምንም። ይሄ እርስዎ ትርጉም ነው። እንደዛ ከሄድን ግን በእርስዎ የትርጉም አካሄድ ከሄድን ከሴት ከተወለዱት መካከል ከዮሐንስ የሚበልጥ የለም ካለ ስለ ነቢያት እያወዳደረ ነቢያትን ከዮሐንስ እያወዳደረ ነው ካሉ ቀጥሎ ያለውም በእግዚአብሔር መንግስት ውስጥ አነስ የተባለው ነቢይ ዮሐንስን ይበልጠዋል ብለው ሊተረጉሙ ይገደዳሉ በላይኛው መሰረት። ይሄ ስነ አፈታት አካሄድ ነው። ግን የታችኛው በእግዚአብሔር መንግስት ውስጥ ነቢይ ያለ የሚል ትምህርት ይዞቦት ስለሚመጣ ትርጉሙ የታነቀ ነው የሚሆነው፣ አያስኬድም እኮ። ስለዚህ አንተ ይበልጣል የተባለው ማን ነው ብለህ ነው የምታምነው? ነው ሶሉሽን ምንድን ነው? ሶሉሽን በኋላ መልሳለሁ። ግን ይሄ ትርጉም እንደማያስኬድ እንስማማና የኔን ትርጉም አስቀምጣለሁ። ነው ያንተን ትርጉም ንገረኛ። ከክርስቶስ ውጭ ዮሐንስን ይበልጣል የተባለ ሰው ካለ ንገረን። ቃሉን ተከትለን ስናነብ እላችኋለሁ ጌታ ኢየሱስ ነው እያወራ ያለው ጌታ ኢየሱስ በእግዚአብሔር መንግስት ውስጥ ትንሹ ብሎ ራሱን ሊገልጽ አይችልም። አንዱ እዚህ ጋር መታወቅ ያለበት ነገር ነው። ሌላ ትንሽ ብሎ ስለ ራሱም ሊያወራ አይችልም ኢየሱስ። አውሪው ራሱ ተናጋሪው ጌታ ኢየሱስ ስለሆነ ቁጥር 28 ላይ እላችኋለሁ ከሴት ከተወለዱት መካከል ሲል ሁሉንም ማለቱ ነው። ሌላ የሆነ ክላስ ኦፍ የሆነ መደብ ማለቱ አይደለም። ከሴት ከተወለዱት ሁሉ ይበልጣል። ሁሉንም ይዘን ነው እንፈታው። ልክ እንደዛው በእግዚአብሔር መንግስት ግን ከሁሉ ይላል። አሁን ራሱ ኳሊፋይ አድርጓል። ከላይ ያለው ሁሉን ይበልጥ ነበር ዮሐንስ፣ በእግዚአብሔር መንግስት ግን ከሁሉም ያነሰ ነው የሚሆነው ብሎ ነው የሚያስቀምጠው። ስለዚህ ሁሉም የሚለው በእግዚአብሔር መንግስት ውስጥ ያሉ ሁሉ ማለት ነው፣ አማኞችን የሚጠቀልል ሁሉም የሚለው እንጂ። ስለዚህ በእግዚአብሔር መንግስት ያሉ አማኞች ዮሐንስን ይበልጡታል ነው ያንተ ትርጉም? ትርጉሙ እንደዛ ነው። እግዚአብሔር መንግስት ግን ከሁሉ የሚያንሰው ይበልጠዋል ይላል። ዮሐንስ በእግዚአብሔር መንግስት ውስጥ ስላልሆነ ነው እንዴ? በፍጹም እንጂ በእግዚአብሔር መንግስት ውስጥ እኮ ሆኖ ነው ውድድሩ የተቀመጠው አይደል? ስለዚህ ዮሐንስ በእግዚአብሔር መንግስት ውስጥ ምን ቦታ ነው ያለው? ከሁሉ የሚያንሰው ክፍለ ንባቡ የሚያስቀምጠው ነው እያወሩ ያለው። ከሁሉ ዮሐንስ በእግዚአብሔር መንግስት ከሁሉ ያንሳል ነው ከሁሉ ይበልጣል ነው? ከሁሉ የሚያንሰው ይበልጠዋል ነው የሚለው። ስለዚህ ዮሐንስ መጨረሻ ነው ማለት ነው በእግዚአብሔር መንግስት። ክፍሉ ንባቡ የሚናገረውን ማመን እንግዲህ ግዴታ ነው የሚሆነው። አንተ እንደዛ ነው የምታምነው? እኔ አይደለም የምለው ክፍሉ ነው የሚለው። አንተ እንደተረጎምከው አሁን ዮሐንስ በእግዚአብሔር መንግስት የመጨረሻ ደረጃ ላይ ነው ያለው። ከሁሉ የሚያንሰው ይበልጠዋል ነው የሚለው። የመጨረሻ ደረጃ ላይ አይልም፣ ይበልጠዋል እኮ። ከሁሉ የሚያንሰው ከበለጠው እሱ ነው መጨረሻው። ታዲያ እሱ ትርጉም ነው የመጨረሻ ላይ የሚቀመጥ ነው የሚል ክፍል ንባብ አናገኝም። ከሁሉ የሚያንሰው ግን ይበልጠዋል ይላል። ስለዚህ ከሁሉ የሚያንሰው የሚበልጥህ ከሆነ አንተ መጨረሻው ላይ አይደለም የምትሆነው። እኔ ትርጉም እኮ አስቀመጥኩለት እኮ አያሻማም። የላኛውን ከሁሉም አንጻር ነው የፈታሁት። በእግዚአብሔር መንግስት ውስጥም ያለው ከሁሉም አንጻር ነው የፈታሁት። በእግዚአብሔር መንግስት ውስጥ ከሁሉ የሚያንሰው ዮሐንስን ይበልጠዋል ብዬ አስቀምጫለሁ። አዎ ብያለሁ። የእርሶ ትርጓሜ ምንድን ነው? ስለዚህ ቆይ እኔ ያንተ ትርጓሜ አሁን ዮሐንስ ጌታ የፈቱት ዮሴያስ ዮሐንስን እያከበረ መጥቶ ጌታ ዮሐንስን እያከበረ እያመሰገነ መጥቶ ምን ልታየው ነው የመጣችሁ? ከነቢያት አንዱን ነው ብሎ እንደውም ከነቢይ በላይ ነው ይለዋል አይደል? ከፍ ብሎ እውነት ነው። እና ከነቢያት ሁሉ በላይ ካለው በኋላ ከነቢያት ከፍ ያለውን የሚበልጠውን ካለው በኋላ በእግዚአብሔር መንግስት ግን ዮሐንስ ያነሰ ነው። አውዱን ተከትለው የምናነብ ከሆነ የምናጠና ከሆነ ዮሐንስ እያነሳ ያለው የጥርጣሬ ጥያቄ ነው አይደለም? በዚህ ያምናሉ? አስኪ አብራራልኝ። ምን ማለት ነው? መጀመሪያ ዮሐንስ ወንጌል ሉቃስ ወንጌል ምዕራፍ 3 ላይ ደን ስናነብ ምንድነው ያለው? መንሹ በእጁ ነው አውድማውን ያጠራል፣ ገለባውን ወደማይጠፋ እሳት ደግሞ ሞት ቢሆን ወደ ጎተራ ይከታል እያለ በመንፈስ ቅዱስና በእሳት ከኔ በኋላ የሚመጣ ያጠምቃል እያለ ተናግሮ ጌታን እንዳጠመቀው እዚህም ሌሎች ወንጌላት ክፍላትም እንመለከታለን። እንደውም ዮሐንስ ወንጌል ላይ ያለማጣት የሚያስወግድ እግዚአብሔር በግ ሁሉ ብሎታል። ቁጥር 7 ላይ ምዕራፍ 7 ላይ ሲደርስ ወህኒ ቤት በወደቀ ጊዜ መጥምቁ ዮሐንስ ምን አይነት ጥያቄ ያነሳ ለጌታ?
ወደ ዓለም የምትመጣው አንተነ ወይስ ሌላን ጠብቅ? የጥርጣሬ ጥያቄ ነው። አሁን መጀመሪያ ከሰጠው ምስክርነት ጋር ትንሽ ለየት ያለ የሚጠራጠር ጥያቄ ነው ያነሳው። እሱ እስር ቤት ስለሆነ በአካል መጥቶ አልጠየቀውም። ሁለቱን ደቀ መዛሙርት ልኮ ነው የጠየቀው። በዚህ አውደ ንባብ መሰረት ይስማማሉ? ቀጥሎ ብንቀጥል ዮሐንስ በጥርጣሬ ነው የጠየቀ በሚለው እሺ፣ በምንድን ነው የጠየቀው? ኦኬ። ስለዚህ ዮሐንስ ተጠራጥሮ ስለጠየቀ በዚህ ምክንያት ከእግዚአብሔር መንግስት የመጨረሻ ሆነ ነው? ቆይ አይደለም። መጀመሪያ ኢዮስያስ አሁን ምን መሰለ ችግሩ፣ ፍቺ ላይ ቆሞ በጥቅሱ ላይ በጣም ረጅም ሰዓት ልንከራከር እንችላለን። ንባቡን ስላነሱ አውደ ንባቡ በጥቅሱ ላይ ምንም ልንከራከር እንችላለን አሁን ማለት ነው። ግን በጥቅሱ ላይ ምንም ብንከራከር የአንተን ትርጉም ብቀበልና ዮሐንስ በመንግስተ ሰማያት በእግዚአብሔር መንግስት ካሉት የመጨረሻው ከሆነ ድንግል ማርያም እኮ ከሱ በላይ ነው፣ ስቲል ትበልጠዋለች። አሁን እርሶ የሄዱበት ያለው ነገር የኛ የውይይት ነጥብ ስላልሆነ እኔ ያነሳሁለት ጥያቄ ቁጥር 28 ላይ ግልጽ በግልጽ የተቀመጠ ስንኛለ ከሴት ከተወለዱት መካከል ይሄ ሁሉንም ከሴት ከተወለዱ ሲል ለይቶ ነቢያትን የሚል ሐሳብ የለውም። እንደሱ አይነት ስለዚህ ኢዮስያስ ያንተን ትርጉም እንቀበልና እስቲል እመቤታችን ከዮሐንስ በላይ ነች በመንግስተ ሰማያት። በቃ ጥሩ ነው እኮ ታዲያ በምድር ላይ ስለ መንግስተ ሰማያት ከዮሐንስ በላይ መሆኗን የሚያሳይ አተረጓጎም ከተከተሉ እሰየው ጥሩ። እሱን አይደለም የኔ ጥያቄው፣ በእግዚአብሔር መንግስቱ ሳይሆን አሁን ስላለው ነው እያወራን ያለን። አሁን ባለው እንግዲያውስ በመንግስተ ሰማይ ዮሐንስን ከበለጠች አሁን ባለውስ ከሴት ከተወለዱ በለጠ ማለት አይደለም። በእግዚአብሔር መንግስት ከሁሉ የሚያንሰው ይበልጠዋል የተባለው ዮሐንስ ከድንግል ማርያም ግን በላይ ነው፣ ከእሷ ብቻ በላይ ነው ብለህ ነው የምታምነው? ወዴት እርሶ ባመጡት ሎጂክ ውስጥ ከተው እኔን ሊጠይቁ። እኔ እኮ ያንተን ትርጉም ተቀበልኩና በቃ ዮሐንስ መጨረሻ ነው በእግዚአብሔር መንግስት። ስለዚህ እመቤታችን ከሱ የተሻለ ፖዚሽን ላይ ነው ያለችው ማለት ነው። የኔን ትርጉም ከተቀበሉ የኔ ጥያቄ ቀላል ነው። ከሴት ከተወለዱት ሁሉ ዮሐንስን የሚበልጠው የለም ተብሎ የማወዳደር ንግግር ነው ያስቀምጠው ጌታ ኢየሱስ። ይሄ ስለ ነቢያት እንደማያወራ ሪፊዩት እንዳደረግኩ እርግጠኛ ነኝ። ምክንያቱም በእግዚአብሔር መንግስት ግን ነብይ ያለ ከሁሉም ያንሰው ይበልጠዋል የሚለውን ቅድም ስትተረጉም ደግሞ በእግዚአብሔር መንግስት ያሉ አማኞች ሁሉ ይበልጡታል ብለህ አልተረጎምክም እኮ። አሁን እሱ የኔ ትኩረት ስላልሆነ ነው እንዴ ዋና ጉዳያችን ነው እንጂ እኮ እዚህ ጋር ነው እንጂ እንደውም ድንግል ማርያም በእግዚአብሔር መንግስት ውስጥ ካሉት ከምዕመናን መካከል አይደለችም ታዲያ? እንደሄድብን አድርጋናት እንጂ ምን እና እሷም ትበልጠዋለች ታዲያ ምን ጥያቄ አለው? በጣም ጥሩ በቃ እሱ ብቻ ሰው በአንድ ቃል እና ድንግል ማርያምን ከድንግል ማርያም ይልቅ ዮሐንስ ነው የሚበልጥ የሚል አርጊመንት ይዘህ መጥተህ እኮ መጨረሻ ላይ ድንግል ማርያም እንደምትበልጥ ተስማምተን ተለያየን ማለት ነው። የእርስዎን ጥያቄ እንዴት ሆኖ እንዴት አይነት አተርገው ህልም እንደፈችው ነው የሚሆነው እንደሱ ከሆነ አሁን እኔ እየጠየቅኩት ያለውትን ጥያቄ እንትን እያደረጉ ጎሸሽ እያደረጉት ነው። የእኔ ጥያቄ በመንግስተ ሰማይ በሚለው ተስማማን ጥሩ ነው። ግን በመጀመሪያው ስንኝ ላይ እንስማማ። ከሴት ከተወለዱት መካከል ከዮሐንስ የሚበልጥ የለም ከተባለ በዚህ መደብ ውስጥ ማርያምም አለች፣ ከሴት ስለተወለደች ማለት ነው። ቢያንስ በኢየሱስ ንግግር ሌላ ርቀት ሳንሄድ ከፍጥሯን በላይ ናት የሚለው ትምህርት ገደል ገባ ማለት ነው። ዮሐንስ ይበልጣል ማለት ነው። ሁለተኛው መስመር ስታብራራ እኮ ደግሞ ዮሐንስን ከሁሉም ከምዕመናን በታች አደረገው። እግዚአብሔር እስካቶሎጂካል ነው እሱ እኮ ነገረ ፍጻሜያዊ እኮ ንግግር ነው እሱ። ዮሐንስ በምድር ላይ ትልቅ ነበር፣ እስካቶሎጂካሊ ግን ትንሽ ነው። አዎ ወደዛ ነው። ከባድ ነው። አይከብድም። ቃሉ ነው ያለዋ። ቃሉ እኮ ነው ያለው። ዮሐንስን የሚያህል ሰው አንተ የምዕመናን ሁሉ መጨረሻ አድርገው ቁጭት እርሶ ትኩረት ዳይቨርት ሊያስደርጉኝ ነው። አሁን እኔ ዳይቨርት አላደርግ። የመጀመሪያውን ጥያቄ መልሱልኝ። አሁን ከሴት ከተወለዱት መካከል ከዮሐንስ የሚበልጥ የለም በሚለው በሁለተኛው ተስማማን እኮ። አዎ ዮሐንስ በእግዚአብሔር መንግስት ውስጥ ከሁሉ ያነሰ ነው ይላል፣ ሁሉም ይበልጡታል ስለሚል በዛ ሴንስ። ስለዚህ ሁሉም የተባለው በክርስቶስ ወንጌል ያመኑ ናቸው ቃሉ ስለሚል እንደዛ አላለሁ።
ምንም ሳልጨምርና ሳልቀንስ። በዚህ ውስጥ ማርያም አለች? አዎ አለች። ምንም እኮ የሚያሳፍር አይደል ቃሉ ስለሚል ነው ብለኝ። የኔ ጥያቄ ግን ሁለተኛው ላይ አይደል የመጀመሪያው ላይ ነው ገሸሽ እያደረጉኝ ያሉት። ቆይ በቃ እሺ፣ ዮሐንስ የሚበልጥ የለም በሚለው ንግግር ውስጥ ማርያምም ከሴት ትወልዳለች፣ ዮሐንስም ከሴት ተወልዷል። ከሴት ከተወለዱት ግን እሱን የሚበልጥ የለም ከተባለ ከሰዎች በላይ ነው ክብሯ፣ የባለጠ ነው ስፍራዋ የሚለው ትምህርት የት ይገባል? የኔ ጥያቄ ከዚህ ንባብ አንፃር ነው። እኔን መልሱልኝ። ወደ ሁለተኛው ሳይ እሺ፣ በመጀመሪያ አሁን ይኸው ጥቅሱ በጣም አከራካሪ ሆኖ ግን በሁለቱም ትርጉም መሰረት የአንተ አርጊውመንት ፌል አድርጓል። ዩሲያስ አስጨርሰኝና ላብራራ ምን ማለት እንደሆነ። የሚያንሰው በመንግስተ ሰማያት የሚያንሰው የተባለው ክርስቶስ ነው ብለው ከሁሉ የሚያንሰው የተባለበት በምንድን ነው ብለው ያብራሩ አባቶች አሉ። ትኩረት እኮ የተለያየ ሊኖር ይችላል። ቆይ እንዳብራራ ትፈቅድልኛለህ? ዮሴስ ጠይቀኛል አይደል? የጠየኩት የላኛውን ስኒ ስለሆነ ነው። የታችኛው ብዙ ትርጉም እንዳለ እኔም አውቃለሁ። ብዙ ትርጉሞች ይኖራሉ። አሁን የሚያነሱልኝ የተለያዩ ትርጓሜዎች ናቸው። ስለዚህ እሱ ላይ ችግር የለውም አይደለም በእናንተ ሊቃውንት፣ በእኛም የነገር ለመለኮት ታዋቂዎች በዚህ ጉዳይ ላይ አከራካሪ ቴክስት ስለሆነ ብዙ ትርጓሜዎች አሉ። እዛ ውስጥ አይሄዱ። እሱ ሳይሆን የኔ ጥያቄ ከሰዎች ከተወለዱት መካከል ከዮሐንስ የሚበልጥ የለም የሚለው ላይ ብቻ ያተኩሩልኝ። ማርያም ስለዚህ አሁን ላብራራ። ዋናው ጉዳያችን ርዕሳችን አይደለ? ዋናው ጉዳይ የተነሳንበት እዚህ ላይ እኮ የያዝነው አንድ ጥቅስ የመተርጎም ጥቅሱን እንዴት ነው የምተረጉመው የሚል የትኛው ትርጉም ነው ትክክል የሚል ጭቅጭቅ ሳይሆን ዋናው ጉዳያችን ኢዮስያስ ይህንን ጥቅስ ያነሳው ድንግል ማርያም ከዮሐንስም ታንሳለች የሚል አርጊውመንት ይዞ ነው። ከዛ እኔ ዮሐንስን ከነቢያት መካከል የነቢያት መጨረሻ ስለሆነ ጌታን ያጠመቀ ስለሆነ ከነቢያት ሲለየው ነው። በእግዚአብሔር መንግስት ከሁሉ ያንሳል የተባለው ክርስቶስ ነው። ይሄ ፕሮብሌማቲክ ነው። እንዴት ነው ያንሳል የሚባልበት የሚለው በጣም ብዙ እንግዲህ በመጽሐፍ ቅዱስ ዲፊካልት የሆኑ ጥቅሶች አሉ። ከእነዚያ ውስጥ ነው። ለማንኛውም ቤተክርስቲያን እንደዛ ትረዳዋለች። ትራዲሽናል ቸርቾች በአጠቃላይ እንደዚህ ነው የሚረዱት። ከዚህ ጥቅስ ተነስተው ዮሐንስን አንደኛ አድርገው ድንግል ማርያምን ሁለተኛ አላደረጉም። ሊያጨቃጭቅ ይችላል። ግን አሁን ይሄ ጥቅስ ኢዮስያስን ሊረዳው አልቻለም። ለምን መሰላችሁ ያልረዳው? በመንግስተ ሰማያት ከሁሉ የሚያንሰው ይበልጠዋል በሚለው ውስጥ ድንግል ማርያም ራሱ ዮሐንስን እንደምትበልጠው በዚሁ ጥቅስ ራሱ ሪፊዩት ይደረጋል ማለት ነው። ስለዚህ ድንግል ማርያም ከዮሐንስ ታንሳለች የሚል ጥቅስ መጥቶ በእኛም ትርጉም በሱም ትርጉም መጨረሻ ላይ ድንግል ማርያም ነው ከዮሐንስ በልጣ የተገኘችው ማለት ነው። ለተነሳንበት ጉዳይ የሚረዳ አይደለም። ጥቅሱን መተርጎም በጣም ብዙ ሊያከራክር ይችላል። አሁን ኢዮስያስ ቅድም ያነሳው የጥርጥር ምናምን ይሄ ቴክስቱዋል ክሪቲሲዝም ሞደርን ሊበራል ስኮላሮች የሚተረጉሙት ነው። እኛ ዮሐንስን በዛ ልክ አይደለም እንተረጉመው። አውቃለሁ እንደዛ እንደሚሉ ወንጌል ውስጥ ዮሐንስ የሆነ ጥርጥር ውስጥ ያለ አይነት አድርገው ምናምን የሚተረጉሙ ምናምን ሊበራል ስኮላሮች አሉ። የእኛ ትርጉም ሊበራል አይደለም፣ ትራዲሽናል ትርጉም ነው እና እሱን የሚያከራክር ይሆናል። ጥቅሱ አከራካሪ ነው። ግን አሁን ምንም ጥቅሱን ብንከራከርበት ብንጨቃጨቅበት አት ዘ ኤንድ ኦፍ ዘ ዴይ ማለት መጨረሻ ላይ እኔም በምተረጉመው ትርጉም ኢዮስያስን በሚተረጉመው ትርጉም ድንግል ማርያም ከዮሐንስ በልጣ ነው የምትገኘው። ይሄ ነው ዋናው ጉዳይ ማለት ነው። ቤት መምህር የላኛውን እኮ ከመመለስ ገሸሽ ያሉ እኮ በእግዚአብሔር መንግስቱ ስላለው የላኛውን አልመልከስ። አንድ ጊዜ ድምፄንም ላሰማና እሺ፣ አይ ለአንተው ነው እድል የምሰጥህ፣ ችግር የለውም። መጠቅለያ አድርጉትና እሳቸውም እንዲህ ነው የምረዳው ብሏል። አንተም ሀሳብ ስጥና እንጨርሰው። ሌሎቹንም ለማሳተፍ ረጅም ሰዓት እየሰማን ስለነበረ ሀሳብ ስጥ። ከዛ መምህር ሀሳብ ሰጥተው ደግሞ ከታች ሳሚም ሲጽፍ ያየሁት ነገር ስላለ እሱም ሀሳብ እንዲሰጥ ነው። በቃ ኢዮስያስ ጠቅልል፣ እኔ መጠቀልላለሁ። በጣም ተንዛዝ እንደዛ ወደ ጭቅጭቅ እንዳይሄድ በእንደዛ ይሁን። ሀሳብ ስጥ፣ መጠቅለያ፣ ከዛ እሳቸው ይሰጣሉ። ጨርስ። ኦኬ፣ መልካም። ኢዮስያስ ቀጥል። እሺ፣ መልካም። አይ እሳቸውም መቅደም ይችላሉ፣ ችግር የለም።
ቅደም እኔ አሁን ስላወራው ቅደም እዚህ ጋር አሁን ያነሳነው ጥያቄ ዮሐንስ ማነው ሉቃስ ምዕራፍ 7 ቁጥር 28 ላይ ከሴት ከተወለዱት መካከል ከዮሐንስ የሚበልጥ የለም የሚለውን ንባብ በሚመለከት የተነሳው ጥያቄ ማርያምም ከሴት ትወልዳለች፣ ዮሴፍም ይቅርታ ዮሐንስም ከሴት ተወልዷል። ነገር ግን በዚህ ንባብ ከሴት ከተወለዱት መካከል የሚበልጥ የለም ዮሐንስን የሚበልጥ የለም በሚለው ንግግር እንዴት ነው የማርያም ድርሻዋ ከፍጥረት በላይ ናት በሚለው ትምህርታችሁ መሰረት የሚል ሙግት ነው ያነሳሁት። ያንን በቀጥታ ወይም ደግሞ በተዘዋዋሪም አልመለሱም። መምህር በረከት የተለያየ ሐሳብ ነው እየሰጡ ያሉት። ይልቁንስ እኛ ይደግፈናል ይወጣረግ ይገባል። ምንም የሚደግፋቸው ነገር የለም። መምህር በረከትን ቀጥሎ እግዚአብሔር መንግስት ውስጥ የሚለው ማርያም ትበልጣለች አሉ እንጂ በዚህኛው ንባብ ውስጥ ምን አይነት ስፍራ እንዳለው አላነሱም። ሳይመልሱት የታለፈ እንደሆነ ይታወቅ ማለት ነው። ሌላው መጨረሻ መደምደሚያ ማስቀመጥ የምፈልገው ማርያምን እኛ የምንረዳው ቅዱሳት መጻሕፍት በጻፉት ልክ ነው ብዬ ቅድም በተደጋጋሚ ተናግሬያለሁ። ስለ ማርያም ስናስብ ስለ እግዚአብሔር ጸጋ ነው የምናስበው፣ ስለ እግዚአብሔር ረድኤት ነው የምናስበው። እግዚአብሔር ከሰጠው ጸጋ የተነሳ ነው የሆነችው ማርያም። ስለዚህ የጸጋው ባለቤት እግዚአብሔር እያለ ማርያም ክብር ይሰጣታል ቅዱሳት መጻሕፍት በገለጹት ልክ። ነገር ግን እሷን ከፍጡራን በላይ አድርጎ የማስቀመጥ አይነቱ አካሄድ ወደ አምልኮተ ማርያም ያደላ ስለሚሆን ወደዛ አይነት አስተሳሰብም የተቀረበ ስለሆነ መጽሐፍ ቅዱሳዊ ነው ብለን አናምንም፣ ይህንንም አንደግፍም። መጽሐፍ ቅዱስ ላይ በተቀመጠው መሰረት ብቻ ማርያምን እንገልጣታለን። ሁል ጊዜ ስለ ማርያም ስናስብ የእግዚአብሔርን ረድኤት ነው የምናስበው፣ የእግዚአብሔርን እርዳታ። እግዚአብሔር ወደሷ መጥቶ ነው ቃል ኪዳን የሰጣት፣ ወደሷ መጥቶ ነው ከመንፈስ ቅዱስ እንደምትጸንስ የነገራት፣ ወደሷ መጥቶ ነው ብፁዕ መሆኗን የተናገራት። ይህ ሁሉ የእግዚአብሔር ጸጋ ነው ብለን እናምናለን። የሆነችው ሁሉ በእግዚአብሔር ጸጋ ነው እንጂ በአይሁድ ማህበረሰብ እናስብ ብንል ማርያምን ሊያስቀምጣት ከፍተኛ ቦታ ሊያስቀምጣት የሚችል ማህበራዊ አመጣጥ የላትም ሴት በመሆኗ። እንዲሁም ደግሞ መስዋዕትም ስታቀርብ ዋኖስ አቅርባለች። ከመጣችበት ማህበረሰብ እርከን አንጻር ዝቅተኛ ከሆነ ኢኮኖሚያዊ ማለት ነው ስናይ ሂስቶሪካሊ እንደዛ ነው የምንመለከተው። ስለዚህ ማርያምን በአይሁድ ማህበረሰብ ከፍ የሚያደርጋት ነገር የለም። ዝቅ ያለችውን ማርያምን እግዚአብሔር መረጣት፣ ጸጋውን አፈሰሰባት። እግዚአብሔር ድንቅ አሰራር፣ በእግዚአብሔር ረቂቅ አሰራር፣ በእግዚአብሔር መለኮታዊ አሰራር አምላክን ወለደች። ስለዚህ እግዚአብሔር ነው የሚወደሰው የሚመሰገነው። መጽሐፍ ቅዱስ ግን ብጽዕት ብሏታል፣ የተባረከች ብሏታል፣ ከሴቶች የተለየች ብሏታል። በዚህ ልክ መግለጥ እሷን ማክበር ነው። ለእሷ ጸሎት ማቅረብ መጽሐፍ ቅዱስ አይደለም። እሷ ስትወለድ ከኃጢአት ንጹህ ናት፣ መጽሐፍ ቅዱስ አይደለም። እሷ ሳትሞት አድርጋለች፣ መጽሐፍ ቅዱስ አይደለም። ዛሬም ትማልዳለች፣ መጽሐፍ ቅዱስ አይደለም። ይህንን ነው ለማለት የምችለው። አመሰግናለሁ። እሺ መምህር ይቀጥሉ። ሚዩት ላይ ኖት መምህር ካነሱት ይሰማል ድምጼ? አልሰማም? እሺ ትንሽ እንጠብቃቸው። እሺ ወንድሞች፣ ወይ ስራ ላይ ሆነው ሊሆን ይችላል፣ ወይ መምህር አሉ። ዲያቆናቱ ሊገባ ፈልጓልና ሳበውን ይወርዳለሁ። እሺ ባንቺ ቦታ ላስገባው፣ ችግር የለም። እሺ ንግስቲቱ በቀኝ መምህር ቆይ ረጅም ሰዓት ጸጥ ብሎ ነበረ። አይሰማም ነበር? አዎ አሁን ገና ነው የመጡልን። በመሀል ጠፍቶ ነበር። ይቅርታ በጣም እሺ፣ ይቅርታ። በመጀመሪያ አንድን ጉዳይ አሁን ይሰማል አይደል? ጸሎቴ
አሁን ይቀጥሉ መምህር። እሺ አሁን ይሰማል? ይሰማቸዋል? ኮንፊርም አድርጉኝ። ታብታብ አድርጉ። አዎ ታብታብ ሼር አድርጉት። እሺ እንዳይቆራረጥ። አሁን መጥተዋል መምህር፣ ቀጥሉ። እሺ ስለዚህ ቤተክርስቲያን የምትለውን ነው አንድ ሰው መተቸት ያለበት። ቤተክርስቲያን ይህንን ስል ምን ማለት ነው? ድንግል ማርያምን ከፍጡራን በላይ አውጥታ ሌላ ሶስተኛ ካታጎሪ ውስጥ አስቀምጣ ነው ወይ? በፍጹም። ምክንያቱም ቤተክርስቲያን በጣም ግልጽ ስለ ድንግል ማርያም የምታስተምረው ትምህርት ነገረ ማርያም አላት። ግልጽ የሆነ ትምህርት ማለት ነው። እሱ ምንድን ነው? ድንግል ማርያም የከበረች የአዳም ልጅ የዳዊት ልጅ ከፍጡራን መካከል ግን የከበረች ለአምላክ እናትነት የተመረጠች ብለን ነው። ስለዚህ ከፍጡራን መካከል የከበረች ነች ለማለት ነው። ከፍጡራን በላይ የሚለው ንግግር ነው። ስለዚህ ቤተክርስቲያን በዚህ ትርጉሟ በዚህ ንግግሯ ነው ሰዎች ሊሰሟትም ሊከራከሩም የሚገባው ማለት ነው። ስለዚህ የእግዚአብሔር እናት ስትሆን ይህን ክብር አግኝታለች። ወላዲተ አምላክ የሚለው እንግዲህ በኤፌሶን ጉባኤ የተደነገገው አንዱ ትልቁ በነገረ ሃይማኖት ታሪክ ውስጥ ያለው ትልቁ ድንጋጌ ድንግል ማርያምን ወላዲተ አምላክ የሚለው ቴዎቶኮስ የሚለው ትምህርት ነው። እና ድንግል ማርያም ወላዲተ አምላክ ብሎ የሚያምን ሰው እመቤታችንን በዚህ ክብር ደረጃ አለማየት አይችልም። ለምን? የነገስታት እናቶች ሁልጊዜ የከበሩ ናቸው። የመጽሐፍ ቅዱስ በአጠቃላይ ከጫፍ እስከ ጫፍ ብናይ የነገስታት እናቶች የነ ሶሎሞን እናቶች የብሉይ ኪዳን ነገስታት እናቶች የከበሩ ናቸው። ክብር ያላቸው ንግስት ናቸው ራሳቸው ማለት ነው። እኛ እመቤታችን ንግስት የምንላት ነገራችን ላይ ለዚህ ነው። ወትቀውም ንግስት በየማንከ ንግስት በቀኝ ትቆማለች ብለን ድንግል ማርያምን ንግስት የምንላት የወለደችው ልጇ ንጉስ ነው። የነገስታት እናቶች ንግስት ናቸው፣ ክብር አላቸው። በዚያ ደረጃ የሚያስጠራ ክብር አላቸው። ስለዚህ ድንግል ማርያም ወላዲተ አምላክ መባሏ ለዚህ ክብር የተገባች ያረጋታል ነው። ወንድማችን ሁለተኛ ያነሳው ጥያቄ እንግዲህ ጠቅለል ያለው ሙሉ ውይይት ስለሆነ እየጠቀለልኩ ያለሁት ፕሮቴስታንቶች ስለ ድንግል ማርያም እንዴት ነው የሚያምኑት? የተለየ ክብር አላት ወይ? በዚህ በአምላክነቷ ከፍ ያለ ክብር ትሰጧታላችሁ ሲል እኔ እንደው በእውነት ለመናገር በጣም መሽኮርመም ነው ያየሁት ማለት ነው። መሽኮርመም ማለት ለመናገር አለመድፈር፣ በጥንቃቄ ነው ምንላት ብሎ ደጋግሞ ሲናገር ነበር። ሌላው ያለ ጥንቃቄ ነው እንደሚላት በጥንቃቄ ነው። እኛም ቢሆን ክብር የቅዱሳን በጸጋ የእግዚአብሔር በባህሪ ብለን ለይተን ነው። በጥንቃቄ ስም ግን የሚገባውን ክብር መቀነስ አይቻልም። በፍርሃት በጥንቃቄ ምናምን ስም ከመጽሐፍ ቅዱስ ትራዲሽን መውጣት ነው። መጽሐፍ ቅዱስ በጥንቃቄ ስም የቀነሰው ክብር የለም ለሰው ልጆች ማለት ነው። አይ ፍጡርና ፈጣሪ እንዳይቀላቀል ብሎ እግዚአብሔርን ቅዱስ ብሎ አይ ፍጡር ቅዱስ አይባልም አልተባለም። እግዚአብሔር ጻድቅ ተብሎ ፍጡር ጻድቅ አይባልም አልተባለም። ቅድም እንዳልኳቸው የመጨረሻው አማልክት እናንተ አማልክት ናችሁ የሚለው ስም እንኳን ለፍጡራን ተሰጥቷል በኮንቴክስቱ ማለት ነው። ስለዚህ እግዚአብሔር ያላደረገውን እኛ ተነስተን ልናደርግ አንችልም ማለት ነው። እግዚአብሔር ክብርን የሚገልጽ ቃል እየመረጠ እየለየ ይሄ ለእኔ ይሄ ለእናንተ እያለ አላከፋፈለም። ኮንቴክስቱ ቴዎሎጂካሊ በዋናው ዶግማ አስተምሯችን ይለያል የጸጋ የባህሪ ተብሎ እንጂ እግዚአብሔር ያለየውን እኛ እግዚአብሔር ያላዘጋጀውን መንገድ እኛ አንከፍትም ነው። ስለዚህ እንደዛ ነው። ሌላው ወንድማችን የሉቃስ ወንጌል ምዕራፍ 7ን አነሳ። ያነሳው ምንድነው? ከዮሐንስ የሚበልጥ የለም ስለተባለ ዮሐንስ ከድንግል ማርያም ይበልጣል የሚል አርጊውመንት ለመስራት ነው መሰለኝ መጀመሪያ ይዞት የመጣው። ግን ለካ ሁለተኛው መስመር ላይ ያንን ያፈርሳል። ምክንያቱም ዮሐንስ ራሱ ደግሞ በመንግስተ ሰማያት ከሁሉ በመንግስተ ሰማያት የሚያንሰው ይበልጠዋል ብሎ እሱ ምን ብሎ ተረጎመ? አይ የመንግስተ ሰማያት እኮ ማለት የሚያምኑ በእግዚአብሔር መንግስት ያሉ ምዕመናን ናቸው አለና ዮሐንስን ከምዕመናን የመጨረሻው አድርጎት ቁጭ አለ ማለት ነው። በምኑ ነው? ለምን ስንል እንደ ፍንጭ ደግሞ ተጠራጥሮ ምናምን የሚል ነገር አቀረበ ማለት ነው። መልእክቱን የላከው ራሱ ተጠራጥሮ ነው ምናምን የሚል። ስለዚህ ዮሐንስ በመንግስተ ሰማያት መጨረሻ ቦታ ላይ እንደሚቀመጥ አይነት ትርጉም ተረጎመ ማለት ነው። ይሄ በፍጹም ቤተክርስቲያን የምትቀበለው ትርጉም አይደለም።
ዮሐንስ ከምዕመናን ሁሉ መጨረሻ በመንግስተ ሰማያት በታች የሚቀመጥ ነው የሚል ትርጉም ጥቅሱ ቢከብደን እንደው ለመተርጎም ቢከብደን ቢያስቸግረን እንተዋዋለን እንጂ እንዲህ አይነት ትርጉም አንሰጥም። የክርስቶስን ያጠመቀ የክርስቶስ መንገድ ጠራጊ የተባለ ዮሐንስ በመንግስተ ሰማያት ከምዕመናን ሁሉ በታች ነው የሚል ትርጉም ፈጽሞ ልንሰጥ አንችልም። ይሄ ትክክል ያልሆነ ትርጉም ነው። በመንግስተ ሰማያት ያነሰው የተባለው ማን ነው? ክርስቶስ። ለምን አነሰ ተባለ? ምክንያቱም ከዮሐንስ የሚበልጠው ክርስቶስ ነው። እሱ በሚብራራበት ሊቃውንት በሚያብራሩበት ያብራሩታል። እንዳልኳችሁ ጥቅሱ ዲፊካልት ነው፣ ግን ሊቃውንቱ ከባድ ስለሆነ ብለው ኢዮስያስ እንደተረጎመው ግን አልተረጎሙትም። ምክንያቱም በጣም ነንሰንስ የሆነ ትርጉም ነው የሚሆነው። ዮሐንስን ያህል ነቢይ በመንግስተ ሰማያት መጨረሻ ላይ እንዴት ይቀመጣል? እንዲህ አይነት ትርጉም ፈጽሞ በቃ ጥቅሱ አልገባኝም ብሎ መተው ነው የሚሻለው። በእሱ ትርጉም መሰረት ግን ድንግል ማርያም ስቲል ከዮሐንስ በላይ ነች ማለት ነው። ዮሐንስ መጨረሻው ከሆነ እንኳን ድንግል ማርያም እኛም ከዮሐንስ በላይ ነን። በእግዚአብሔር መንግስት ብንገባ ከሱ በላይ ልንቀመጥ ነው ማለት ነው እና ይሄ አያስኬድም ነው። ለማንኛውም ምንም ብንከራከር ምንም እንደው አርጊውመንት ዊል ለማድረግ ወይ የሆነ እንትን ለማድረግ ብንከራከል የድንግል ማርያምን ክብር ግን ዝቅ ማድረግ አንችልም። በቃ የተሰጣት ነው የአምላክ እናት በመሆን የተሰጣት ክብር ስለሆነ ማንም ሊወስደው የማይችል የመለኮት ክብር ስለሆነ ድንግል ማርያም ወላዲተ አምላክ ከፍጥረታት የከበረች ንግስት እናታችን አማላጃችን ነች። እንኳን አደረሳችሁ። ሁላችሁንም ይበቃኛል።